ኦልሬዲ በኮስት ነው ግን የምንወያየው ነው። ሁለቱ ከሁለት አንዱ መርጠው እኔ ዝግጁ ነኝ። አምስት ደቂቃ ያዘልንና ሙሉ ይጀምራል። እኔ ከዘላለሁ። ጀምር። እዚሁ ሆነ። አንተ ነው የምትጀምረው። ፖዚቲቭ ክሌም እኮ እያስቀመጥክ ያለው ብራዘር፣ ፖዚቲቭ ክሌም እያስቀመጥክ እኔ ምን ብዬ ነው የምሟገተው? በጸጋ ብቻ አይደለም ብዬ ነው የምሟገት ነው። አስቀምጥና ያንተን ሀሳብ እኔ ያፈርሳለሁ። 5 ደቂቃ ቀጥል። መልካም፣ እሺ፣ መልካም። እዚሁም ቢሆን እወያያለሁ። አክቹዋሊ 2 ደቂቃ ስጠኝ። መጽሐፍ ቅዱስ ላምጣ። አንዴ አምጣ መጽሐፍ ቅዱስ። ግድ ነው። አምጣ። እሺ አማን ጌታ ድረስ አማን መጽሐፍ ቅዱስን እስኪያመጣ ወገኖች፣ እስካሁን ታብታቡ 15K ነው፣ ሼሩ 100 እንትን ነው። አረ በጌታ አረ እዚህ ቤት ግን ሼር ማይደረገው ለምንድን ነው? እኔ በጣም አይገባኝ ነገር ቢኖር እሱ ነው። አንድ ሼር ታደርጉልኝ በጌታ እና እስኪመጡ ድረስ። ከዛ እንትን ዝም ብላችሁ ትከታተላላችሁ። 2 ደቂቃ ብቻ እንዳይቋረጥም ልክ እንደ ብሩኬ የቲክቶክ ሳይኗን ምልክት ስጡኝ። ሌላ ምንም እንትን አለ። እሺ አንዴ እንዳይቋረጥ አንዴ ወቾ ጉዳ ለፈረስ። እሺ አንዴ ታፕ እና ሼር እስቲ። በእውነት 17K በጣም ነው የማመሰግነው። ክበሩልኝ። እግዚአብሔር ይስጣችሁ። ቴንኪው። አንዴ እስኪመጡ ድረስ አረ ለኔ በዛኛው አካውንት ለኔ ሼር አታርጉልኝ። በሲሶ ሼር አታርጉልኝ። እኔ መጥቼ አልገባ በዛኛው። እስቲ አንዴ ታፕ አድርጉ። ታፕ እና ሼር እዚህ ጋር ምልክት እያሳየኝ ነው። እሺ 30K እንኳን ይግባ። ከላይ ያለው 30K እናስገባው። 30K እናስገባው። ታብና ሼሩን ከፍ አድርጉት። ደርሶኛል ጽብዬ ደርሶኛል። እሺ 30K 24 30 እናስገባው እስቲ። እንደገና ገና ብዙ ገና እንደገና ገና ብዙ ሜሪ ደርሶኛል። ሜሪ ሼር ያረግሽ ሜሪ ደርሶኛል። እሺ ሜሪ ደርሶኛል። ሼር ለኔው ሼር የምታደርጉ ሰዎች እየደረሰኝ ነው። ቴንኪው። ኦኬ ቤኪም ደርሶኛል። አቤኔዘር እስከዛሬ ድረስ እግዚአብሔር ረድቶናል።
እንደተለመደው ድንቅ አድርጎ እንዴ ናቱ 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 ሻለናል። እንዴት ነህ ናቱ? ናቱ እሺ አማን ኦኬ አንድ እሺ፣ እስከዛ ታፕ ሼር አድርጉ። ታብና ሼር አድርጉት። እሺ ሌላ ሰው አናስገባም። መዝጋት ብቻ ኖሮ ገዝቱ እነሱ ከገቡ በኋላ ገዝቱ መዝጋት ነበር። እሰማለሁ አይደል? አትሰማለህ? ኢርፎኔን አንዴ እየሞከርኩት እምቢ አለኝ እኮ። አንዴ በቃ እሺ፣ እንደዚህ ይቀጥላል። ችግር የለም። መጀመር ትችላለህ ሲመች፣ ሰዓት የያዝለትና እሺ። ከታች ያላችሁ የተወደዳችሁ ህዝበ ክርስቲያን እንኳን ደህና መጣችሁ። ዛሬ በወንድማችን ሙደታና በወንድማችን አማን ነገረ ድነት ላይ ውይይት ያደርጋሉ። የውይይታቸው ርዕስ ጸጋ ብቻ የሚል ነው። ኦኬ ሙሌ 5 ደቂቃ ተደርጎላል። ሙሌ ቀጥል። ሙሌ መጀመር ትችላለህ። እሺ ኦኬ። እንግዲህ አማን እየሰማ ነው። ድንገት ፖዝ የሚለው ምልክት እንትን ስላለ ቆይ መስማቱን ቼክ እሺ አስቀምጡለት 5 ደቂቃ ለሙሌ። ሙሌ ጀምር ያለው እሺ። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ርዕሳችን እንግዲህ እግዚአብሔር ያዳነን በጸጋ ነው፣ በጸጋ ብቻ ነው፣ በጸጋ ብቻ ነው የሚል ነው። እግዚአብሔር በጸጋ እንዳዳነን በሌላ መንገድ ሌላ መዳኛ መንገድ እንደሌለ መጽሐፍ ቅዱስ በግልጽ አድርጎ ይናገራል። መጽሐፍ ቅዱስ ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነው፣ ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም ካለ በኋላ ይህ ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠናል። ስለዚህ በጸጋ እግዚአብሔር ጸጋ አድኖናል። በሌላም በኤፌሶን ምዕራፍ 2 ላይ በበደላችንና በኃጢአታችን ሙታን እንደነበርን ቁጥር 1 እስከ 2 ይናገርና ቁጥር 3 ላይ በፍጥረታችን የቁጣ ልጆች ነበርን ካለ በኋላ እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን ካለ በኋላ በጸጋ ድናችኋል ይላል። እዚህ ጸጋን ዳን ነው ማለት ነው። በጸጋ ድናችኋል። ሌላው በሮሜ ምዕራፍ 3 ላይ ግልጽ የሆነ ነገር ይናገራል። ምንድነው የሚለው? ሮሜ 3 ላይ ከ23 ጀምሮ ሁሉን ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል ይልና ምንድነው የሚለው? በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ። ስለዚህ መጽደቅ ማለትም ከእግዚአብሔር ጋር በእግዚአብሔር ፊት ትክክል ሆኖ መታየትን፣ በእግዚአብሔር ተቀባይነት ማግኘትን፣ መዳንን በተመለከተ እግዚአብሔር በምንና አድርጎታል? በጸጋ ብሎ ማለት ነው። በጸጋ ቀጥሎ ሮሜ 11:6 ላይ በጸጋ ከሆነ በስራ መሆኑ ቀርቷል፣ አለዛ ጸጋ መሆኑ ቀርቷል። እነዚህንና መሰል ጥቅሶች በጣም ብዙ ጥቅሶችን በመጽሐፍ ቅዱስ ማየት እንችላለን ማለት ነው። ስለዚህ በሌላ ቦታ አሁንም ቲቶ ላይም አንድ ነገር እናያለን ማለት ነው። ቲቶ ላይ ምንድነው የሚለው? በቲቶ ምዕራፍ 3 ላይ እንደዚህ የሚል ሐሳብ እናገኛለን። እኛ ደግሞ አስቀድመን የማናስተውል ነበርን፣ የማንታዘዝ፣ የምንስት፣ ስለ አሕዛብ ነው የሚያወራው፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበርን ካለ በኋላ ነገር ግን የመድኃኒታችን የእግዚአብሔርን ቸርነትን ሰው መውደድን በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ብሎ ከዛ በኋላ ምንድነው የሚለው? ያ መንፈስ በጸጋው ጸድቀን፣ በምኑ ጸድቀን አለ? በጸጋው
ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ ለእኛ አትረፍርፎ አፈሰሰው ይላል። ስለዚህ መዳንን በተመለከተ ግልጽ በሆነ መንገድ እግዚአብሔር ሰው ልጅን ለመዳን የሚሆንን ነገር ስለሌለው እንዲድን ወይም ወደ እግዚአብሔር እንዲቀርብ ከእግዚአብሔር ጋር እንዲታረቅ ልጅነትን እንዲያገኝ የዘላለም ሕይወት እንዲያገኝ የሚያስችል ማንነት ስለሌለው እግዚአብሔር ምንድነው ያደረገው? ምንድነው የወሰነው? የዘላለም ሕይወትን እንዲሁ በነፃ ለመስጠት ነው የፈለገው የወሰነው ማለት ነው እግዚአብሔር። ስለዚህ ሰው ልጅን ወደ ራሱ ለማቅረብ ልጅነትን ለመስጠትን የዘላለም ሕይወት ለመስጠትን ለማጽደቅን ሰውን ለመቀደስን አንድና አንድ በነፃ ወይም ደግሞ በጸጋ ሰውን ማዳን አሰበ ወይም ወደደ እግዚአብሔር ማለት ነው። ያወደደ በልጁ በኢየሱስ ክርስቶስ በኩል ስራውን ሰርቶ ፈጽሞ ድህነት የሚባለውን ነገር ወደኛ በጸጋ እንዲደርስ አደረገ ማለት ነው። ስለዚህ ድህነት ወደኛ የደረሰው በአንድና በአንድ እግዚአብሔር ድህነትን የሰጠን በአንድና በአንድ ነገር በጸጋ ብቻ ነው። በጸጋ ብቻ ነው። ከዚህ በቀር ከጸጋ ውጭ በሆነ መንገድ ድህነትን ወደኛ ደርሷል ብሎ የሚል ሰው ካለ ወይ ደግሞ ያንን ያስረዳል ብሎ የሚያስበው የመጽሐፍ ቅዱስ ጥቅስ ካለ ወዲህ ይበለን ማለት ነው። ወዲህ ይበለን ማንም ሰው። ስለዚህ ግልጽ በሆነ መንገድ መዳን እንዴትን እግዚአብሔር ለሰው ልጆችን ሰጠ፣ መዳን እንዴት ወደ ሰው ልጆች ደረሰ ከተባለ ለዚህ ጥያቄ መልሱ በጸጋ ነው። ስለዚህ ከጸጋ ውጭ አለ የለም፣ ከሌለ በጸጋ ብቻ ነው ማለት ነው። ስለዚህ አንድ ነገር እርሱ ብቻ ከሆነ የሚያገለግለው እርሱ ብቻ ከሆነ የሚሰራው ጸጋ ብቻ ከሆነ ከእግዚአብሔር ጋር የሚያቀርበን ጸጋ ብቻ ከሆነ ከጸጋ ውጭ ሌላ ነገር ከሌለ ከጸጋ ውጭ ልጅነት ከሌለ ከጸጋ ውጭ መዳን ከሌለ ከጸጋ ውጭ መጽደቅ የሚባል ነገር ከሌለ ብቻ ነው ማለት ነው። ጸጋ ብቻ ነው ሊያድነን የሚችለው። ሌላ ነገር ተጨማሪ ነገር በሌለበት አንድ ነገር ብቻ ባለበት ሁለተኛና ሶስተኛ ሌሎች የአማራጭ መንገዶች በሌሉበት ነገር ያንን ነገር ኤግዛክትሊ ብቻ የሚል ነገር የለም ማለት ብቻ አይደለም ማለት አይደለም። አለቀ። ስለዚህ በግልጽ ጉዳይ ምንድነው እያልን ያለ ነው? እግዚአብሔር ሰውን ያዳነው በጸጋ ብቻ ነው። ከጸጋ ውጪ ሌላ ሰውን እንዲድን አማራጭ መንገዶችን እግዚአብሔር አልሰጠም ማለት ነው። ስለዚህ ይህንን ነገር በግልጽ በመጽሐፍ ቅዱሳችን እየተቀመጠ ነው። እግዚአብሔር በሌላ መንገድ እሺ፣ ቴንክ ዩ አረ ጨምርለት፣ ሰዓት ጨምር፣ አጥሮበታል። 5 ደቂቃ ጨምርለት። እኔ ፈቅጄ 5 ደቂቃውን ጨምርለት ይዞ አማን ወደ ራስ 5 ደቂቃ ወደ ራስ 5 ደቂቃ ጀምር። የራስን አማን እሺ፣ አስቀምጥልኝ ሰዓቱ ጀምር። ልክ ስጀምር እኔ አስቀምጠዋለሁ። ጀምር። እሺ። በአብ በወልድ መንፈስ ቅዱስ ስም ጀምራለሁ። ሁላችሁም ሰላም ብያለሁ። ምንድነው አሁን ሰዓቴን የሚገለው? እኔ አሁን 5 ደቂቃ ራሱ አያስፈልገኝም። በጸጋ ብቻ ብሎ አንድም ሰዓት በጸጋ ብቻ የሚል የመጽሐፍ ቅዱስ ማስረጃ ሳያመጣ ጨረሰው። ከዛም ደግሞ ብቻ የለም ማለት ብቻ ማለት አይደለም ብሎ ራሱን 14 ሰከንድ ሲቀረው ብቻ የለችም ማለት ብቻ አይደለም ብቻ ማለት አይደለም ብሎ ራሱ ዘጋው። እንዴ ሙለታ ታዲያ ከራሱ ጋር እኮ ነው ዲቤት ማድረግ ያለበት። እኔን ራሱ ለምን እዚህ ጋር እንደተቀመጥኩኝ አልገባኝም። ብቻ የሚለውን አሳየን ነው የተባልከው። ድነት በእግዚአብሔር ጸጋ እንደሆነ ግልጽ ነው። እግዚአብሔር ወደኛ መጣ፣ አምላክ ሰው ሆነ። ይሄ የክርስትና ትምህርት ነው። ይህንን ትምህርት ደግሞ ሰው አምኖ በማመን ይህንን ጸጋ ይቀበላል። አምኖ የተጠምቆ ወደ ቤተክርስቲያን ይገባል። ካመነም በኋላ ደግሞ ድነቱን ዕለት ዕለት መፈጸም አለበት። ይህ የክርስትና ትምህርት ነው። 5 ደቂቃ ሙሉ ብቻ የሚል ነገር የለም። ግን እኔ ልንገራችሁ የሚል ነገር ጊዜያችንን ያጠፋው በጣም የሚያሳዝነው። እኔ አሁን 4 ደቂቃ ምን ላድርግ ወዳጆቼ? ምን ይሻለኛል? ልዝናና፣ ልተኛ፣ አላቅም። ሌላኛው ሲቀጥል ትምህርቱን እንደማያውቀው ያወቅኩትኝ በፕሮቴስታንት ትምህርት ራሱ እና መልሱ ላይ የምናየው ይሆናል። እኔ ከዚህ በላይ ማውራት አልችልም። አንድ ጥቅስ እንኳን ብቻ የሚል ተሳሳየን። ኤፌሶን 2:8 በጸጋ ድናችኋልና ይህም የእናንተ ስራ አይደለም ይላል። ትክክል ነው። በጸጋ ብቻ ድናችኋል ይላል አይልም? ከየት አመጣ ታዲያ አንተ? በቃ ራስህ ሀሳብ ላይ ያለውን መሄድ ነው። የራስህን አስረዳ የምትሉኝ እኔ የራሴን ማስረዳት አይጠበቅብኝም እኮ እንዴ። እኔ ሊያሳየኝ ነው የገባሁት እኮ። እኔ በጸጋ ምናለው። እግዚአብሔር በጸጋው አዳነን። አሜን። ክብር ለእግዚአብሔር ይሁን። አሜን። አምላክ ሰው ሆነ። አሜን። ብቻ ግን የሚል ነገር የለም። ብቻ ብለህ በኋላ ደግሞ እንደገና ሌላ ብቻ ደግሞ አለህ። በነገራችን ላይ
አንድ ብቻ አስቀምጠሃል። ምን የሚለው ጸጋ ብቻ። ከዛ ደግሞ ትቆይና እምነት ብቻ ትለናለህ። የትኛው ነው? እምነት ብቻ ነው ትክክል ወይስ ጸጋ ብቻ ነው? ጸጋ ብቻ ብቻ ብሎ እምነት ብቻ አያስኬድም። ስለዚህ እምነት ብቻ ይፈርሳል ማለት ነው። እና እኔ ምንም እውነት ለመናገር ምንም ማቅረብም አያስፈልገኝም። ልጠብቀውና 1-2 ደቂቃ አለን። እስከዛ ድረስ ሰላም ተባባሉ። ታች ያላችሁ ሰዎችም የራስህን ተናገር ለምትሉኝ ሰዎች እኔ የሚጠበቅብኝ ጸጋ ብቻ የሚለው ማፍረስ ብቻ ነው የሚጠበቅብኝ። ነገርነትን ሙሉ ማስተማር እችላለሁ። እሺ 2 ደቂቃ ስላለ ሊቀጥል ለማንኛውም ሰዓቴን ለመጠቀም ያህል አዎ እዛው ኤፌሶ ምዕራፍ 2 ቁጥር 8 ላይ በጸጋ እንደዳንን ይናገራል። ትክክል ነው። በሌሎች ክፍልስ በጸጋ ብቻ ድናችኋል ይላል አይልም? ሰው ኦኬ አምኖ እንደሚድንም ይናገራል። ለምሳሌ ሮሜ ምዕራፍ 10 ቁጥር 9 ፌቨር ጥቅሱ ነው እኮ ይሄ አይደል እንዴ? በእምነት መዳን እንዳለብን ዮሐንስ 3:16 የሚያምን በዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን ክርስቶስን ሰጥቶታል እግዚአብሔር። ይህ በእምነት መዳን እንዳለብን መቀበል እንዳለብን ይናገራል። በነገራችን ላይ በጣም ከባድ ጥቅስ ላንሳ ብዬ ነው እንጂ በኋላ ጥያቄና መልስ ላይ አነሳለሁ። ለዛ ነው ብዙ እየተናገርኩ አይደለም። ግን አሁንም እስካሁን ድረስ ብቻን አላሳየህንም። ብቻ ካለችህ ብቻዋን አሳየን። ብቻዋ ከሌለችህ ግን መተህ ብቻ ትበለን ለማለት ነው። 1 ደቂቃ አለኝ። 1 ደቂቃውን እዛው ለሱ ይጨመርለት ማለት ነው። ካሳየን ትንፋሽ የሚቆራረጠው ወክ እያደረኩ ስለሆነ ነው። ኢንጆይ አድርጉ እስከዛ ድረስ። ለምን ምንም ማሳየት አይጠበቅብኝም። ይሄ ጊዜ የፈጀብኝ በጣም አዝናለሁኝ። እንደዛ ነው እየተሰማኝ ያለና ብቻን ያያችሁ እያላችሁ ከታች ጻፉልኝ። ጨርሻለሁ። ኦኬ የውይይት ህግ እንኳን አያውቅም። እውነት ለመናገር ነው ዝም ሀሳብ ማቅረብ አያውቅምን ተውና ስድቡን ተውና ደቂቃ ሰጥሃል። እኔ እኮ እንድጨርስ ዝም ያልኩህ እኮ ያወራሁ ልክ ስለነበረ እኮ አይደለም። ሀሳብ እኔ ሳጨበጭብ ነበር ለአንተ ሀሳብ። አሁን ተወሱ ደቂቃ ይሰጠና ጥያቄና መልስ ነው። ቀጥል። ጥያቄና መልስም አይደለም። ሀሳብህን ታፈርሳለህ፣ ሀሳብህን አፈርሳለሁ። አለቃ። አንተ የምታፈርሰው ነገርም ስለሌለህ በእርግጥ አይተናል። በ5 ደቂቃ ልታወራው የምችለው ነገር እንደሌለ ስድቡን ተወውና 3 ደቂቃ አፍርስ። እሺ ምን እንደምታፈርሰው አፍርስ። እሱን ደቂቃውን እሱን እኮ ላፈርስ ነው። እሺ ተረጋጋ። እኔን አታወራኝ፣ ሀሳቡ ላይ አወራ። አንተ እኔ ጋር ልብ አይደለም እኔ ቃል ካልባና እሺ ኦኬ ወደ ሪባትል ሴሽን ትሄዳላችሁ። ደቂቃ ልስጣችሁ። አሙሌ ደቂቃ ሰጥኝ። እሺ ሪባት ኦልሬዲ በቃ ማንሳት እኔን አይስደበኝ አታውቅም ምናምን። ይሄ ማንሳት የሚገባውን ነገር ማንም ሰው አማን ኢንተራፕት አታርገው። እኔም ኢንተራፕት አላደረገም። ሙሌ እንደውም ቆይ 5 ደቂቃ ሰጥቻለሁ። ቀጥል ሙሌ። ቆይ እስኪ አካሄድ ላይ እኔ አስተያየት አለኝ። አካሄድ ላይ በቃ አልፈልግም። አካሄድ ላይ አካሄድ እኔን ሳትናገር ሀሳቡ ላይ አውራ። እኔን ሳታወራ እኔን ሳያወራ ሀሳቡ ላይ አውራ። ሀሳቡ ላይ አወራለሁ። እሺ ቀጥታ 5 ደቂቃ ስጠው። አሁን እኛ የነበረው ውይይቱ እንግዲህ በጸጋ ብቻ አይደለም የሚልና አንድ ሰው ከዛ ደግሞ በጸጋ ብቻ ነው የሚል ሌላ ሰው እኔ ማለት ነው የገባ ነው እሱ ነው። በጸጋ ብቻ ነው የሚለው ሰው በጸጋ ብቻ ስለመሆኑ ያሳያል። በጸጋ ብቻ አይደለም የሚለው ሰው በጸጋ ብቻ እንዳልሆነ ያሳያል። በጸጋ ብቻ አይደለም ሄዳን ነው አይ በዚህም ጭምር ድነናል፣ ከጸጋ ውጪ በዚህ ነገርም ድነናል የሚል ሐሳብ ነበር ማቅረብ የነበረበት ያኛው አካል ማለት ነው። አሁን ያንን ነገር ስለሌለ ጸጋ ብቻ ይታለ ጸጋ ብቻ ይታለ እሱን ጥያቄና መልስ እኮ ትደርስበታለህ። ጸጋ ብቻ ይታለ ብሎ ጨረሰ ማለት ነው። ስለዚህ ምንድነው እያልን ያለነው? እኔ መዳንን ከጸጋ በቀር በሌላ መንገድ እግዚአብሔር ወደኛ እንዲደርስ አላደረገም አልኩ። ብቻ ማለት እሱ ነው፣ አለቀ። አይ ከጸጋ ውጪ በሌላ መንገድ ወደኛ እግዚአብሔር ድህነትን እንዲደርስ አድርጓል የሚል ክሌም ስለያዘ ነው ወገናችን ዲቤት የገባ ነው ማለት ነው። ያማ ባይሆን አንድ አይነት ሐሳብ ካለን በጸጋ ነው የሚዳነው ከጸጋ ውጪ አለ የለም ነው ጉዳዩ። ከጸጋ ውጪ አለ ብሎ ነው የገባው። ይሄንን ክሌም ይሄንን እኮ ነው ይሄ ቦልድ ክሌም ምን ማድረግ ያለበት ማስረጃ እያቀረበ ይሄው ከጸጋ ውጪ በዚህም ይዳናል በዚህም ይዳናል በዚህም ይሄ ጸጋ አይደለም። ስለዚህ ለምሳሌ በዚህ ይዳናል፣ ይሄ እኮ ጸጋ አይደለም፣ ከጸጋ የሚመደብ አይደለም፣ ይሄ በጸጋ ስር አይደለም፣ በዚህም ይዳናል እያለ ያንን ነገር እያቀረበ እኛ
ከጸጋ ውጭ የለም የምንለውን የወንጌላውያን አማኞችን ትክክለኛ ትምህርት እንዳልያዝን ማሳየት ነበረ እኮ የሚጠበቀው። ወገናችን ሌላ ነገር አውርቶ ጨረሰ ማለት ነው። አሁን እኔ ምን አውርቶ ነው የማፈርሰው? እኔ አሁን ስጠን ያልኩ ይሄንን ደቂቃ ከጥያቄና እንትን ፊት ከጸጋ ውጪ መዳን እንዳለ ለምን አላሳየንም? ወገናችን እሱን ነው የፈለኩት። ከዛ ውጪ መኖሩን አሳይን የተባለው እኔ መዳን በጸጋ ነው የሚለውን ነገር ከኔ ጋር ተስማምቶ አዎ ኤፌሶን ይላል አለ እኮ። ኤፌሶን ሌላ ነገር ከጸጋ ውጪ ሌላ ነገር ይጨመራል ይላል። ስለዚህ ኤፌሶን በጸጋ ድናችኋል አለ። ከዛ በጸጋ ድናችኋል ብቻ አይደለም ያለው ባይዘወይ በጸጋ ብቻ ድናችሁ የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም አለ። የእግዚአብሔር ስጦታ ነው፣ ድህነት የእግዚአብሔር ስጦታ ነው። ውጪ ጸጋ ማለት እሱ ነው ባይዘወይ። ጸጋ ማለት ድህነትን የእግዚአብሔር ስጦታ ነው ማለት ነው። በጸጋ ሄዳን ነው ማለት ኮንሴፕቱ። እግዚአብሔር ድህነትን በነፃ ሰጠን። ቅድም ምን ሄደ ስለ ግሎሪፊኬሽን ነው ያወራው አለ። አላወራሁም። አዎ ግሎሪፊኬሽን ማለት ምን ማለት እንደሆነ ምናልባት ወገናችን ላያውቅ ይችላል እንጂ እኔ ስለ ግሎሪፊኬሽን አላወራሁም። ያወራሁት እኔ ስለ ሳንክቲፊኬሽን ነው። ስለ ሳንክቲፊኬሽን ማለት ስለ ኢኒሺያል ሳንክቲፊኬሽን ማለት ነው which is ከጀስቲፊኬሽን ጋር ፓራሌል ነው። አየህ እሱን ነው የማያውቀው ወገናችን። ኢኒሺያል ሳንክቲፊኬሽን ማለት ምን ማለት ነው? ፍሪ ፍሮም the wrath of God ከእግዚአብሔር ቁጣ ነፃ መውጣት ማለት ነው ኢኒሺያል ሳንክቲፊኬሽን ማለት። ፕሮግሬሲቭ ሳንክቲፊኬሽን ወይ ደግሞ ኤክስፔሪንሻል ሳንክቲፊኬሽን ደግሞ ምን ማለት ነው ከተባለ ፍሪ ፍሮም the power of sin ማለት ነው። ከኃጢአት ኃይልን ነፃ ስለመውጣትን ነው። ግሎሪፊኬሽን ፍሪ ፍሮም the presence of sin ነው። ግሎሪፊኬሽን የምንለው አልቲሜት ሳንክቲፊኬሽን ወይ ደግሞ ፋይናል ሳንክቲፊኬሽን ነው። ይሄንን አያውቅም። ለዛ ነው ቅድም በስነ መለኮት ትምህርት ቤት አላለፍክም ያልኩት። ስለ ሳንክቲፊኬሽን አወራለሁ፣ እኔ ስለ ኢኒሺያል ሳንክቲፊኬሽን አወራለሁ፣ ስለ መቀደስ አወራለሁ፣ እሱ ደግሞ ስለ መክበር ያወራል። ስለ መቀደስን ከመቼ ወዲያ ነው ኢኒሺያል ሳንክቲፊኬሽን ከመቼ ወዲያ ነው አልቲሜት ከመቼ ወዲያ ነው ግሎሪፊኬሽን የሆነው? አየህ ግሎሪፊኬሽን ማለት ፍሪ ፍሮም the presence ከኃጢአት ህልውና በራሱ ነፃ መውጣት መክበር። እሱ አላወራሁም። እኔ ስለ መክበር መቼ አወራሁ? ሲጀመር መክበር ከትንሣኤ በኋላ የሚገኝ ነገር ነው። ስለዚህ አላወራሁም። ያንን ስለማታውቀው ነገር አታውራ። አንተ በግሎሪፊኬሽን እና ዕብራውያን ምዕራፍ 10 ላይ በዚህም ፍቃድ የኢየሱስ ክርስቶስ ስጋን በማቅረብ ተቀድሳችኋል አለ። ተቀድሰናል። አሜን፣ ተቀድሰናል። ስለዚህ በክርስቶስ ኢየሱስ ስጋን የተቀደስነው which means በራሳችን አልተቀደስንም ማለት ነው። ምንም ነገር አላደረግንም። ስለዚህ በክርስቶስ ስጋ ተቀድሳችኋል ማለት በነፃ ነው የተቀደስነው። ክርስቶስ አቀረበኛ ተቀደስን፣ አለቀ። which means ጸደቅን ማለት ነው። ተቀደስን የሚለውን ጀስቲፋይ ሆንን ወይም ከእግዚአብሔር ቁጣ ነፃ ወጣን ማለት ነው። ሳንክቲፊኬሽን ስለመቀደስ አንስቻለሁ። yes ስለመቀደስ ስለምን ስለ ኢኒሺያል ሳንክቲፊኬሽን ስለ ግሎሪፊኬሽን አውርቻለሁ? አላወራሁም። ስለዚህ ኢኒሺያል ግሎሪፊኬሽን የሚል ሐሳብ የት ቦታ የትኛው ጥቅስ እንደተጠቀምኩ የት ቦታ እንዳወራው በኋላ በጥያቄና መልስ ይይዘዋለሁ። ዞሮ ግን በግልጽ ምንድነው እያልኩ ያለሁት? ግልጽ በሆነ መንገድ መዳን በጸጋ ነው። ከጸጋ ውጪ የለም። ከጸጋ ውጪ የለም። አለ ካለ እሱ ነው ማምጣት ያለበት። ከጸጋ ውጪ ጸጋ ከሚባለው ነገር ውጪ በዚህ መንገድ እግዚአብሔር ድነትን ወደኛ አምጥቷል የሚል ነገር ማቅረብ ነው እንጂ ያለበት ወገናችን። ከዛ ባለፈ አይ ብቻ አምጣልኝ እሱ ጥያቄና መልስ ላይ አመጣልሃለሁ፣ እናወራለን እዛ ላይ። ስለዚህ በግልጽ ጉዳይ እያወራን ያለ ነው። እግዚአብሔር ሰውን ያዳነው በጸጋ ነው። ቴንክ ዩ። ይቀጥላለሁ ማለት ነው። ኦኬ እሺ፣ አንድ አማን ከመጀመሩ በፊት ጋይስ አሁንም ኔትወርክ ድንገት ማከለ እንዳያቆራርጠን ታብና ሼር እያደረግን እንከታተላለን። ጸጋ ይብዛልን ለኛም። እሺ አማን ቀጥል። አንዳንድ ነገሮችን አሁን ተናግሬው ደገመው። በእንትን ትምህርት የተላለፍክም እንደዚህ አታውቅም፣ አንተ ምንም አልተማርክም ምናምን እያለ እያወራ ነው። ውይይትና ፐርሰናል አታክን እንለይ። ርዕሱ ካቃተን በቃ ርዕሱን ትተነው ሌላ ጊዜ ሳገኘው መጥቼ ያሳያለሁ ነው የሚባለው እንጂ ስድብና እንትን እኔ አይ ዶንት ቲንክ ይሄ ፕሮፐር አካሄድ አይመስለኝም። እዚህ አካሄድ ላይ ቢስተካከል ጥሩ ነው። እሺ እንደገና 5 ደቂቃ ተጨምሮልህም ብቻ የሚለውን ሳታሳይ ጨረስከው። እንግዲህ እንዴ እኔ አውቃለሁ። እኔ ይኸውልህ ሳንቲፊኬሽን ጀስቲፊኬሽን አንተ ታውቃለህ። እሱ አይደለም ርዕሱ። እሺ አላውቅም። እኔ ብቻን አሳየን እንዴ ብቻን አሳየንና እንረፍ። በቃ እኔም በቃ እጅ ሰጥቼ ይኸውልህ ብቻ ነው የሚለው ብዬ ልውጣ። ሁለተኛ ሀሳብ ላስቀምጥ። ከታች ያሉ ሰዎችም ትንሽ እንትን እያሉ ስለሆነ ማለት ነው። አማን ያንተን ሀሳብ ንገረን፣ ለምንድን ነው ማትነግረን ይሉኛል።
ፖዘቲቭ ክሌም ያስቀመጠ ሰው ነው ሀሳቡን እኮ ማሳየት አለበት። እኔ እኮ የሌለ ነገር አምጥቼ ላሳያችሁ አልችልም። እኔ አይደለም ብቻ ማሳየት የሚጠበቅብኝ። እኔ በቃ የለም አላሳይ አሁን የተናገርከው ራሱ የለም በቃ አላሳየህንም። እሺ ጥቅሶቹን ግን ያነሳቸውን ጥቅሶች 2 ጥቅሶች ስላነሳ ጥቅሶቹ ላይ እንሂድባቸው። ኤፌሶን ምዕራፍ 2 ቁጥር 8 በጸጋ ብቻ ይላል እና አንብበው። እሺ ጥቅስ ኤፌሶን ምዕራፍ 2 ቁጥር 8 እሺ ምንድን ነው የሚለው? እሺ ጸጋው በእምነት አድናችኋልና ነው የሚለው። ወንድማችን ግን ሲያነበው ጸጋው ብቻ አድኗችኋልና ነው የሚለው። ኤፌሶን 2:8 በጣም ትልቁ ጥቅስ፣ ለጸጋ ብቻ የሚጠቀሰው ጥቅስ። እምነት ከጎኑ አለ። ሰው በጸጋ ድኖ ያንን ጸጋ በማመን መቀበል አለበት። ካልሆነ አይድን። እኔ በጣም እኮ ግልጽ ነው እንዴ ጥቅሱ። ጸጋው በእምነት አድኗቸዋል ይላል። ወዳጃችን ጸጋው ብቻ አድኗቸዋል ይለናል። እሺ እንደዛ ብሎ ደግሞ አያቆምም። በነገራችን ላይ ቁጥር 10 ደግሞ እናንብበው። እኛ ፍጥረቱ ነንና እንመላለስበትም ዘንድ እግዚአብሔር አስቀድሞ ያዘዘውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ኢንፋክት መልካምን ስራንም ለማድረግ ተፈጥረናል። ጸጋ ብቻ ደግሞ ከሆነ ከሰው ሪስፖንሲቢሊቲን የማይጠብቅ ከሆነ እሱ ራሱ የማያምንበትን ነገር ነው በነገራችን የሚናገረው። ጥያቄና መልስ ላይ ይህንን አሳያለሁ ነው። ስለዚህ ሰው በጸጋ ይድናል ብያለሁ። ይህንን ክርስቲያኖች እንደዚህ ነው ማመን ያለባቸው፣ ሰው በጸጋ እንደሚድን። ይሄ ምንም ጥያቄ የለውም። ሰው ማመን አለበት። ሰው መጠመቅ አለበት። ሰው በክርስትና ህይወት መመላለስ አለበት። ከባድ ጥቅስ ላነሳ ነው አሁን አንድ ጥቅስ። ይሄ ለነገሩ ሁለቱንም ብቻዎች ነው የሚያፈርሰው፣ እምነት ብቻን የሚያፈርሳል። ወደፊት እናወራበታለን። ሊሄድበት ግን አሁን ያዕቆብ መልእክት ምዕራፍ 2 እሺ 24 ሰው በእምነት ብቻ ሳይሆን ይላል በስራ እንዲጸድቅ ታያላችሁ። ጽድቅ ላይ ምን ነበር ሲል የነበረው ወዳጃችን? ጽድቅ ላይ ምን ነበር ሲል የነበረው? ጸጋ ብቻ። ለመጽደቅ እኮ ጸጋ ብቻ ነው፣ ለቅድስናም ጸጋ ብቻ ነው ሲል ነበር። መጽሐፍ ቅዱስ ግን እምነት ብቻም አይደለም። አብርሃም የጸደቀው በምንድን ነው ይለናል? በስራ እንዲጸድቅ ታያላችሁ። እኔ አይደለሁም መጽሐፍ ቅዱሱ ነው። እንግዲህ ብቻን እንኳን ያስወረደው ይህ ጥቅስ ነው። እኔ አይደለሁም። ያዕቆብ የማይለውን ወዳጃችን ብቻ 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 ሲለን ቆርጦ ኖ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያለ። አዎ ሰው አምኖ ተጠምቆ ክርስቲያን ከሆነ በኋላ በስራ ይህንን ህይወት ይኖር ዘንድ ግድ ነው። እስከ መጨረሻ የሚጸና ይድናል ተብሎ ተጽፏልና ክርስትና በነገራችን ላይ ሙሉ ነገርን ነው እንጂ ምን ይዘው እየቆራረጠን እቺ ብቻ እቻ ብቻ ያቺ ብቻ እቺ ብቻ ምንላል አይደለችም። አሁንም ተመልሼ ይመጣው ፖዘቲቭ ክሌም ነው ያስቀመጥከው ብቻ የሚል እሱን ብቻ ዛሬ ነው የምታሳየን ወይስ እንጠብቅ? ሌላ እንጠብቅ አለ ወይ? እኔ ለዞም ብቻን የሚያፈርስ ጥቅስ አመጣሁኝ። እሱ ጥያቄና መልስ እንወያያለን። ሌላ አለ ብቻ እስካሁን ድረስ አላየንም እና ብታሳየን እሱን። እሺ መቀደስ ላይ እንምጣ። መቀደስ ላይ ፊልጵስዩስ ምዕራፍ 2 ቁጥር 13 ምንድን ነው የሚለው? መዳናችሁን ዕለት ዕለት ፈጽሙ ይላል። ከሰው የሚጠበቅ ምን አለ ማለት ነው? ከዚህ ጸጋ ጋር መተባበር ወይ ሲነርጂ ከሰውም ይጠበቃል ማለት ነው። አለቀ። ጥያቄና መልስ ሲሆን አንዳንድ ኮሜንቶች ከኔ ጋር የሚጋሩ ኮሜንቶች ናቸው። እሺ ቴንኪው ኮሜንታተሮች፣ በጣም ነው የምናመሰግነው። ታብና ሼር የምታደርጉ ሰዎች በጣም ነው የምናመሰግነው። ሙሌ ወደ ጥያቄና መልስ እንሄዳለን። ጥያቄና መልሱ ጊዜ እንዳንሳችሁ 7 ደቂቃ ላድርገው። ጥያቄና መልሱን ትስማማላችሁ? 7 ደቂቃ ስንዳለ 7 ጠይቀኝ። 7 ደቂቃ እናድርገው ጥያቄና መልሱን። ሙሌ መቀጠል ትችላለህ። ማጠቃለያ ስትሰጥ አማን ማጠቃለያ ይሰጣል። ቀጥሎ ሙሌ ማጠቃለያ ይሰጣል። እሺ
እግዚአብሔር ድህነትን ወደ ሰዎች ልጆች ያመጣው ወይም ድህነትን የሰጠው በጸጋ ነው ወይስ ከጸጋ ውጭ? ከጸጋ በቀር በሌላ መንገድ አለ? ወንድማችን አማን ተሰጣራ ምን እያወራ ነው እኮ? አዎ እንዴ ምንድነው እንዴ ርዕሱ ምንድነው? በጸጋ ብቻ ድህነትን ወይም ደግሞ መጽደቅንም በለው የፈለከውንም በለው ስለ ድህነት ነው እያወራን ያለ ነው። ስለዚህ ሰዎችን ከጸጋ በቀር በጸጋ በቀር እግዚአብሔርን በሌላ መንገድ ወደ ሰዎች ልጆች መዳንን አምጥቷል አላመጣም? የዘላለም ህይወትን ማለት ነው መዳንን አምጥቷል አላመጣም? እግዚአብሔር በምንድን ነው ያለው? ከጸጋ በቀር ይላል። አረ እሺ ለመልስ ጨርሳል ጥያቄው። ጨረስኩ። ከጸጋ ብቻ በሌላ በምን መንገድ እንዳለ አሳየን ነው። እኔ መጽሐፍ ቅዱስን ሳነብ እስካሁን ድረስ ያላገኘሁትኝ መጽሐፍ በጸጋ ብቻ አድናችኋል ስለማይል በጸጋ በእምነት በኩል እግዚአብሔር አድኖናል። ይህንንም ደግሞ ሰው አምኖ በመጠመቅ ይህንን ጸጋ ይቀበላል። ከዳንም በኋላ ደግሞ ጥያቄን አልተረዳም። ነው የማወራው። ቆይ አይደለም አሁን ሰው እንዴት ይቀበለዋል የሚለውን በኋላ እናወራለን። እግዚአብሔር ድህነትን ሲሰጥ ከእግዚአብሔር አንጻር እግዚአብሔር ድህነትን ሲሰጥ ከጸጋ በቀር በሌላ መንገድ ሰጥቷል አልሰጠም? ድህነትን ወደ ሰው ልጆች እንዲደርስ ከጸጋ በቀር በሌላ መንገድ ሰጥቷል አልሰጠም? እኔ እንደዛ ብቻ በሚለው ኮንሰፕት አልስማማም እያልኩኝ እኮ ነው። እግዚአብሔር ተስማማ አላልኩም፣ ግን አለ አንድ ነገር ላሳየህ። እሺ በሌላ መንገድ አለ እያልኩ ነው። ፍቅር ዮሐንስ 3:16 ማለት ፍቅር ምን ማለት ነው? ፍቅር ማለት ከጸጋ ውጭ ያሳየኝ አልክኝ። ለምሳሌ ፍቅር አልኩኝ። ፍቅር ከጸጋ እግዚአብሔር ዓለምን እንዲሁ ወደዋልና አንድ ልጁን ሰጠን ክርስቶስን አልኩኝ። ስለዚህ በፍቅርም ሰጥቶናል ማለት ነው። ጸጋ ብቻ ሳይሆን በፍቅርም ሰጥቶናል ከእግዚአብሔር አንጻር። ጸጋ ምንድነው? ጸጋ ማለት ምን ማለት ነው ወደሚለው ወደ ተርም ዲፊኒሽን ተርሙን ዲፋይን ወደ ማድረግ ልንሄድ ነው ማለት ነው። በቃ አልገባህም። ጸጋ ምንድነው የሚለው ጸጋ ምን ማለት ነው? ጸጋ ቆይ አይ ጸጋ ምን ማለት ነው? ዲፋይን ታደርገዋለህ፣ ችግር የለውም። ቆይ አይደለ አይ ጸጋ ምን ማለት ነው? ጸጋ ማለት ከሰው ኤፈርት ያልሆነ ከሰው ስራ ያልሆነ እግዚአብሔር እንዲሁ በቸርነቱ ወዶና ፈቅዶ ያደረገው ነገር ስለሆነ ይህንን ነገር እኛ ለኛ ሰጥተናል። ይሄ ግን ነገረ ድነቱ ፍቅርስ እንዲሁ የተቻለን ማለት አይ አንሜሪትድ ፌቨር ማለት ነው። ፍቅር ደግሞ ፐርፐዙ ነው የወደደን ማለት ነው። ለምን አደረግ ስትለው ለምን ጸጋን ሰጠኝ ስትለው ቆይ ስማ፣ ኧረ ስማ፣ ለምን ይህን ጸጋ ሰጠኝ ለምን ጸጋ ይህን ሰጠኝ ስትለው እንዲሁ ስለወደድኩ ነው ይላል ማለት ነው። ስለዚህ ከእግዚአብሔር አንግል እንኳን ስታወራ እንኳን ስለወደደን ይህንን ጸጋ ሰጠን። ይሄ ማለት ኧረ ስማኝ፣ እንዲሁ ከመውደድ በጸጋ ብቻ ድነሃል ማለት ግን አይደለም እኮ እንዲሁ ከመውደዱ እንዲሁ ከመውደዱ ባለፈ እግዚአብሔር በሌላ መንገድ ያዳነበት እንትን አለ ወይ ነው? አንተ ራስህ ዲፋይን ባረከው ተርም መሰረት እግዚአብሔር ስላለ ነው መጽሐፍ ቅዱስ ላይ ያወለ እምነትም አድኖናል። ጸጋው በእምነት አድኗቸዋል የሚለው ወዳጄ፣ ይኸውልህ እሱ እምነት ካንተ የሚጠብቅ ነው። እኔ እግዚአብሔርን ድህነትን ወደ አንተ ሲያመጣ ከጸጋ በቀር በሌላ መንገድ አምጥቷል ሰጥቷል አልሰጠም? ፍቅር ብለኸኛል። ፍቅር ኦልሬዲ እሱ ጸጋውን ይሰጣል። እግዚአብሔር ቸርነትን ማሳየቻለሁ። እኔ ጥያቄው ምን ነበር? ውይይቱ ሰው ለመዳን የእግዚአብሔር ቸርነት ይለኛል። አይ እኮ መልስልኝ። እሺ መልስልኝ። የእግዚአብሔር ቸርነት ሰዎች እንዲገነዘቡት ነው። ሰው ለመዳን የእግዚአብሔር ጸጋ ብቻ ነው አለ። እኔ ደግሞ ነው በጸጋ ድነናል እንጂ የእግዚአብሔር ጸጋ ብቻ አይደለም ነው ርዕሱ። ስለዚህ በእምነትም ድነናል። ጸጋው በእምነት አድኖናል። አልገባህም? እምነት የእግዚአብሔር ስጦታ ነው ብለህ ታምናለህ? እምነት የእግዚአብሔር ስጦታ ነው። እምነት እግዚአብሔር ነው የሚሰጥህ። እምነት ስጦታ ነው። ነገር ግን የሰው ሪስፖንሲቢሊቲ ያጠቃልላል። ሲነርጂስቲክ ነው። ስለ ሰው ሪስፖንሲቢሊቲ አልጠየቅኩም። እግዚአብሔር እኮ ስማኝ፣ እየጠየቅኩ ያለሁት እግዚአብሔር ድህነትን ወደ አንተ ሲያመጣ ከጸጋ በቀር በሌላ መንገድ አምጥቷል አላመጣም በለኝ መጀመሪያ። እሱ አይደለም በለማ እሱ እኮ መዳን በጸጋ ብቻ ነው አይደለም? እሱ ነው ወገኔ። ዝም አግድ የለም መልስ። እሱ ነው። እንዴት መጀመሪያ ኢኒሼት ያደረገው ፍቅር ነው። ኢኒሼት ያደረገው ከዛ አይደለም ረሳችሁ። በቃ ሌላ ጥያቄ እንዳልጠይቅ ሁሉ አደረከኝ። ርዕስ ቀየርክ። ኦይ ወይ ምኑን ነው የስ ነው የምለው?
የምትመልስልኝ እግዚአብሔር ድህነትን ወደኛ ሲያመጣ በጸጋ ብቻ ነው? አይ በጸጋ ብቻ አይደለም በሌላ መንገድ ነው ብለህ ንገረኝና በቀችን መልስልኝ። አለቀ። እሺ ርዕሱ መዳን በጸጋ ብቻ ነው አይደለም ነበር ርዕሱ። አሁን ቀየርክና መጀመሪያ እግዚአብሔር ያነሳሳው ድህነት የማን ነው? ድህነት ከእግዚአብሔር የተሰጠ ለሰዎች ደግሞ እንዲቀበሉት የተሰጠ ነገር ነው። ሙሉ ነው ድህነት የሚቀበለው፣ ግማሽ አልቀበልም። እግዚአብሔር ብቻ ነው አልኩኝ እንዴ? ድህነት ለሰው ልጆች የተሰጠ ስጦታ ነው። ስጦታውም ደግሞ መቀበል አለባቸው። እሺ ሌላ ጥያቄ ልጠይቅ ወገኔ። ሌላ ጥያቄ ይሄንን አልመለስከውም። እኔ ሌላ ጥያቄ እንዲሁ ብጠይቅ ይሻለኛል። እሺ ድህነትን ከጸጋ በቀር በሌላ መንገድ ነው ብሎ የሚያሳይ ጥቅስ ብለህ የጠቀስከውን ጥቅስ እስኪ አምጣ። የትኛው ጥቅስ ነበረ? ከጸጋ ውጪ በሌላ መንገድ ነው ብለህ የጠቀስከው፣ ጸጋን ብቻ ይቃረናል ብለህ የጠቀስከው ጥቅስ። እኔ ጥቅስ አልጠቀስኩም። የጠቀስከውን ጥቅስ ነው ያነበብኩትኝ። ኤፌሶን 2:8 ጠቅሰህ ነበረ። ድገመው ግድ የለም። ኤፌሶን 2:8 ጠቀስክና በጸጋ ብቻ አድናችኋል ይላል አልክና፣ እኔ ደግሞ አይ ጸጋው በእምነት አድናችኋል ነው የሚለው አልኩኝና ሞገትኩ እኮ። ብቻ የሚል ነገር የለም ብለህ እንዲሁም ብለህ የጠቀስከው ጥቅስ የለም። ስለ የፈለከው አንተ የጠቀስከው የለም ወይ ነው የጠየቅኩህ እኔ። አይ 2:8 እና 2:10 ነው የጠቀስኩት። ያዕቆብ መልእክት ላይ ሄጃለሁ። ያዕቆብ መልእክት ተማሩ ፈልገን አልገባኝም። ኤፌሶን ምዕራፍ 2 ቁጥር 8 ነው በጸጋ ብቻ ያፈርሳል ብለህ የጠቀስከው ጥቅስ። አይ ያዕቆብን እሺ፣ አይ በጸጋ ብቻማ 30 ሰከንድ አለው። ቆይ አታቋርጥ፣ ይቅርታ አታቋርጥ፣ ቀጥል። ይቅርታ አልሰማሁህም፣ ቀጥል እኮ። በጸጋ ብቻ አይደለም እንዲሁም ብለህ ለማፍረስ የጠቀስከው ጥቅስ የለም። 8 እዛው ላይ እምነትን ያስቀምጣል አልኩኝ። እንዲሁም ደግሞ ሰው በእምነት ብቻ ሳይሆን በስራው እንዲጸድቅ ደግሞ እናያለን። ያዕቆብ መልእክትን ጠቅሻለሁ። አዎ ያዕቆብን ጠቅሻለሁ። ያዕቆብ እግዚአብሔር በጸጋ አላዳነንም ብሎ ያለ አንድ ስኮላር ወይ አንድ ቸርች ፋዘር አምጣልኝ። አይ በጸጋ አላዳነንም። ሰዓት አልቋል። ለነገሩ ለሌላ መልሼ ልጨርስ። ሰዓቱ ያልቃ ልመልስለት። እሺ ይመልስ ተው። እሺ ጥያቄ መመለስ ትችላለህ፣ ግን ሰዓቱ አልቋል። ወደ ጥያቄ ልግባ። እሺ 7 ደቂቃ ላስቀምጥልህ። እሺ አማን ቀጥል። እሺ ጥያቄ የመጀመሪያው ጥያቄ እግዚአብሔር በጸጋ ብቻ አድኖናል ብለህ ታምናለህ? በደንብ በጸጋ ብቻ የሚል ጥቅስ አለ? የለም። በጸጋ ብቻ እንደሆነ የሚያሳይ ኮንሴፕት አለ መጽሐፍ ቅዱስ። ኮንሰፕት አላልኩም እኔ። በጸጋ ብቻ የሚል ጥቅስ አለ? የለም። ኤግዛክት ወርድ ፋላሲ ነው። ብቻ የሚል ነገር አምጣ ከመጽሐፍ ቅዱስ። አንድ ጥቅስ ስጠን። አንድ ብቻ አልሰጥህም፣ ብዙ እሰጥሃለሁ። አንድ የፈቀድኩልህ አንድ ነው። አንድ ነው የምፈልገው። ብቻ የሚለውን ታሳየና ጥቀስ እኮ። እየነገርኩህ ነው። ይኸውልህ በጸጋ የሚለው ኤፌሶን፣ ለምሳሌ አሁን አንተ ቅድም የጠቀስከውን ኤፌሶን ምዕራፍ 2 ከቁጥር 5 ጀምሮ እግዚአብሔር በጸጋ አዳነን ይላል አይልም? በጸጋ አዳነን ይላል። በጸጋ ብቻ አዳነን ይላል። ብቻ የግድ መኖር የለበትም አልኩህ እኮ ብራዘር። ቃሉ ሳይኖር ብዙ ዶክትሪን ያመንነው ዋና ዶግማ አድርገን የተቀበልነው ትምህርት አለ ብዙ። እሺ ስለዚህ ብቻ የሚል የለውም፣ ግን ተቀበሉ እያልከን ነው። መኖር ብቻ የሚል ሀሳብ አለ። ብቻ የሚል ሀሳብ አለ የለም ብለህ ጠይቀኝ፣ ያስረዳለሁ። ሀሳብ አለ። እሺ ሀሳቡ ያንተን ሀሳብ መስማት ፈልጋል። ልቀጥል ወደ ሌላ ጥያቄ። ኤፌሶን 2:8 ላይ ብቻ የሚል እሺ የለም እኮ አልከኝ። ብቻ መኖር የለበትም ግዴታ አሳያለሁ አልኩ። የለም ቃሉ ጠያቂ ነኝ ሙሌ ጠያቂ ነኝ። 2:8 ላይ ጸጋ ብቻ ነው የተጠቀሰው? አዎ ጸጋ ነው የተጠቀሰው። ከእግዚአብሔር በኩል ጸጋ ነው የተጠቀሰው። እባክህ የጠቀስኩት ያልኩህ 2:8 ላይ በጸጋ ብቻ አድናችኋል የሚለው እኮ እግዚአብሔር በጸጋ እንዳዳነን የተጠቀሰው አልኩ። ኧረ እባክህን 2:8 አላንብብልህና እኔ አንጻር ምን አላልኩም ያልኩትኝ በድነት ጉዳይ ላይ እግዚአብሔር ኧረ ከማን አንጻር ከምን አንጻር ልትመልስ አትፈልግም ወይስ ከኛ አንጻር ነው የምልህ? ጸጋ ብቻ ይላል 2:8 ወይ ይላል በጸጋ ነው እኮ በጸጋ ነው አልኩ እኮ። በጸጋ ነው ማለት ኦልሬዲ ከጸጋ ውጭ ሌላ ነገር የለም፣ የጨመረው ነገር የለም። ጸጋው በእምነት አድኗቸዋል ማለት ጸጋው በጸጋ ብቻ አድኗቸዋል ማለት ነው። እምነት ከኛ የሚጠበቅ ነገር ነው እንጂ ከእግዚአብሔር የሚጠበቅ ነገር አይደለም። እግዚአብሔር አይደለም የሚያምንልኝ ባይዘው። እሺ ስለዚህ ከአንተ የሚጠበቅ ነገር አለ ለመዳን? ኦፍኮርስ እንዴ እግዚአብሔር ጸጋን ሰጠኝ፣ በጸጋ ድነትን ሰጠኝ። ያንን ደግሞ መቀበል አለብኝ። እኔ ጸጋውን የምቀበልበት መንገድ ነው። አለቀ። በምን የምትቀበለው?
በእምነት እቀበለዋለሁ ጸጋውን። ስለዚህ ለመዳን እምነት ያስፈልጋል። ጸጋውን ለመቀበል ለመዳን እምነት ያስፈልጋል። በጸጋ የተሰጠኝ ድህነት ለመቀበል እምነት ያስፈልጋል። እሺ ለመዳን ጥያቄን ስማ፣ የኔን ጥያቄ አትቀይርብኝ። ለመዳን እምነት ያስፈልጋል አያስፈልግም? ያስፈልጋል ላያስፈልግም? ወዳጅ እየነገርኩህ እኮ ነው። አሁን ውይይታችን ስለ ጸጋ ብቻ ነው። በጸጋ ነው እግዚአብሔር ያዳነን። ከጸጋ ውጭ አለ። ኧረ እባክህ ያስፈልጋል አያስፈልግም በለኝ። እምነት ያስፈልጋል አያስፈልግም ለመዳን? እየነገርኩህ እኮ ነው። ንገረኝ። ያስፈልጋል ወይ አያስፈልግም ብቻ በለኝ። እሺ ልመልስልህና ስማኝ። እግዚአብሔር እንደሰማ አልፈልግም፣ ማብራሪያህን አልፈልግም። ያስፈልጋል አያስፈልግም? አንተ ስለፈለግህ አይደለም እኔ የማወራው። ያስፈልጋል አያስፈልግም? እምነት ለምን ታፍርበታለህ? በእምነት እንኳን አታምንም? በእምነት እንኳን አታምንም? ሰው በእምነት ያስፈልገዋል አያስፈልግም ለመዳን? ልኛለህ እንዳወራ? አይ ስጠይቅህ የምጠይቀውን ብቻ የምትመልስ የምፈልገው ሰው ያስፈልገዋል ወይ አያስፈልግም በለኝ። እኮ ነገርኩህ። ይኸውልህ እግዚአብሔር እኛን ለማዳን እኔ እግዚአብሔር አልጠየቅኩም፣ ስለ ሰው ነው የጠየቅኩህ። ሰው ለመዳን ስለ ሰው ላውራህ። ስለ ሰው ደግሞ የተሰጠውን ጸጋ አብሮ መቀበል አለበት፣ ማመን አለበት። ኦፍ ኮርስ። እሺ እምነት ብቻን ትቀበላለህ? እምነት ብቻን ትቀበላለህ? እሱ ሌላ ዶክትሪን ነው ያለው። እምነት ብቻና ጸጋ ብቻ ሁለት የተለያዩ ርዕሶች ናቸው። ስለ እምነት ብቻ ሌላ ጊዜ እናወራለን። አትቀላቅል። አይ እምነት ብቻን ታምናለህ ወይ ማለት ነው? እሱ ሌላ ጊዜ ትጠይቀኛለህ አልኩህ። ሶላዎች አካፍርባቸዋል እንዴ? ከሶላዎች ውስጥ ጸጋ ብቻና እምነት ብቻ ነው። አይ ሌላ ጊዜ አይደለም። ጥያቄው አሁን ያስፈልጋል። ስለ እምነት እያወራሁ ነው። ሙለታ ምን ያምናል? እምነት ብቻ ሙለታ ምን ያምናል በለው። እምነት ብቻን አታምንም? ሙለታ ምን ያምናል ወይ ብለህ ዲቤት ግባና ከዛ ጸጋ ብቻ ተብሎ እምነት ብቻ አይጠረስም። ሌላ አረሰው የኔን ፎቶ ስድምቶ እምነት ብቻ እና ጸጋ ብቻ አይጠረስም? አይጣረስም። እንዴት እንደሚጣረስ ብቻ አይጣረሱም እያልከኝ ነው? ሁለት ብቻዎች አይጣረሱም አንድ ላይ ተቀምጠው። እንዴት እንደማይጣረስ ላስረዳህ። እሺ እምነት ብቻን እና ጸጋ ብቻን እንዴት አይጣረሱም? በቃ ይኸው እንዴት እንደማይጣረስ ልንገርህ። ጸጋ ብቻ ስንል እግዚአብሔር ሰዎችን ያዳነው ድህነትን ወደ ሰው ልጆች ሊያደርስ የፈልገው እየሰጠው በጸጋው ብቻ ነው። ያ እግዚአብሔር የሰጠውን ጸጋ እግዚአብሔር በነፃ የሰጠንን ድህነት የምንቀበለው በእምነት ብቻ ነው። ሌላ መቀበያ መንገድ የለም። ጸጋው ስጦታው ነው። እግዚአብሔር የሚሰጠን ድህነቱ በነፃ ነው። ያንን በነፃ የሆነ ስለዚህ እምነት ብቻ የሚሆን ቃል እናስወግድ ማለት ነው። አሁን ሙሌ እንደዚህ ብልክ ነኝ አናስወግድም። ስማኝ፣ እሺ ሌላ ጥያቄ አልፈልግም። ኧረ ሌላ ጥያቄ። ሰው በእምነት በጸጋ በእምነት ይድናል ብል ልክ ነኝ አይደለሁም? ሰው በጸጋ በእምነት ይድናል። ጸጋው በእምነት ያድነዋል በል። ለምንድን ነው ሌላ? ጸጋው በእምነት ያድነዋል። ልክ ነው አይደል? በትክክል። አዎ ጸጋው በእምነት በኩል ነው። ከጸጋ ውስጥ ጥምቀት አለበት? የለም። ከጸጋ ውስጥ እምነት አለበት? ምንድን ነው የምታወራው? የለም። ይሄ ውይይታችን አይደለም ነው የምልህ። የለም። ከጸጋ ውስጥ እምነት የለበትም። ውይይታችን አይደለም። አሁን ጥምቀት ውይይታችን አይደለም። በጣም ደስ ይላል። እሺ ያዕቆብ መልእክት ላይ ጥያቄ ስለነበረ ላንብበውና ምን ማለት እንደሆነ ቅድም ተሳስተሃል ስላልከኝ ማለት ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ለመጽደቅ ስራ ያስፈልጋል አያስፈልግም? በያዕቆብ መልእክት መሰረት እንዴ ምን ነካ? ጸጋ የሚለው ነገር ጠፋብህ? አለቀ። ጥያቄ መልስልኝ እባክህን። ሰው ለመዳን ሰው በእምነት ብቻ ሳይሆን አብርሃም በእምነት ብቻ ሳይሆን በስራ ይጸድቃል ይላል። በስራ ይጸድቃል አይጸድቅም? እሱ እምነት ብቻ የሚል ነገር ስናወራ እናወራዋለን አልኩህ። እሱ በእምነት ስለ ስራ ነው። ስለ ስራ ነው የጠየኩህ። ሰው እሱ አይደለም እያልክ እኮ አልመልስም እያልክ ነው ሙሌ። ራስ ላይ ነው እኮ እየተኮስክ ያለው። አሁን አንዴ ስለ ጥምቀት ታወራለህ፣ አንዴ ስለ እምነት ታወራለህ። እኔ ጋር ሁሉም የተያያዙ ናቸው። ነገረ ድነት ውስጥ ያሉ ናቸው። አንተ ጋር ብቻ ናቸው። እሺ ቆይ ሰው በስራ ይጸድቃል? አይጸድቅም። በስራ አይጸድቅም። እሺ ያዕቆብ ግን ሰው በስራ እንዲጸድቅ ታያለህ ይላል። ያዕቆብ ግን በስራ እንዲጸድቅ ታያለህ ይላል። ተሳስቷል? ጥያቄህን ጨረስ። ከፈለክ ግን ላብራራለህ ጥያቄውን ልመልስ። ተሳስቷል ወይ ያዕቆብ? ደቂቃ አልቋል። ፈቃደኛ ከሆነ አንተ ነህ የተሳሳትከው። ኢንተርፕሬት ስታደርግ አንተ ተሳሳትክ። እሺ ቀጥል። እናመሰግናለን። ፈረሰ ብላችሁ ተው ብሏል። እሺ ኤኒዌይ እሺ አንዴ ሙሌ ኦልሬዲ ሙሌ ስለጀመረ ማጠቃለያ ስንት ደቂቃ ይሁን? አማን ማጠቃለያ ይሰጥና ከዛ ሙሌ ማጠቃለያን ይሰጣል። አማን ማጠቃለያው ስንት ደቂቃ ይሁን?
ደቂቃ በቂ ነው ለኔ። ሙሌ ስንት ደቂቃ ማጠቃለያ? ለኔ 7-8 ደቂቃ ቢሆን ደስ ይለኛል። እኔ ስብከት ለመስማት አልተቀመጥኩም። ውይይቱ ራሱ አንተ የምታወራው ነገር ስለሌለ አማን በአንድ ደቂቃ በሁለት ደቂቃ እኔ ያንተ ስብከት መስማት የምንችለው 2 ደቂቃ በቂ ነው። 2 ደቂቃ የሚባለው ማጠቃለያ አካፍለን ደምረን ለሁለት አካፍለን አቬሬጁን 4 ደቂቃ ማጠቃለያ 4 ደቂቃ ማጠቃለያ። እሺ ምን ሆነ ነው 4 ደቂቃ ራሱ ብዙ ነው። 7 ደቂቃ አድርግልን። አትሊስት አልፈልግም። እኔ ካንተ ጋር 7 ደቂቃ አላወራም። ያንተን እኔ አልሰማም። በቃ ገጥመሃል እንግዲህ ላይ ገጥማ አይደለም ጥያቄና መልስ ነበር መመለስ የነበረበት። ገጥማ አይደለም ማጠቃለያ እኮ ስብከት ነው። 4 ደቂቃ ምንድን ነው 4 ደቂቃ? እኔ እሱን የሚጀምረው 4 ደቂቃ ነው። 5 ደቂቃ እሺ፣ አንተ ነው የምትጀምረው አማን። 5 ደቂቃ አይደለም 4 ደቂቃ ነው የተስማማነው። ከዚህ ረጅም መቆየትም አልፈልግም። አንተ በሁለት ጨርስ፣ ምን ችግር አለው እንዴ? እኔ 5 ልጠጣ። እኔም ሰብካለሁ፣ አንተ ሰብከ። 1 ደቂቃ ተመርቅለታለህ። 5 ደቂቃ በቃ እሺ፣ ቀጥል። እሺ በቃ እሺ፣ ከእንደገና አስጀምርልኝ። እሺ አውራ አንሳውና ከእንደገና አስጀምርልኝ። እሺ ይሄ አማን እየጀመረ። እሺ መልካም። እሺ ችግር የለም። እሺ ውይይታችን ርዕሱ መዳን በጸጋ ብቻ ነው አይደለም ነበር ውይይታችን። ኦኬ። ስለዚህ መዳን በጸጋ ብቻ የሚል ጥቅስ የለም። ትምህርቱ እንዳለ ፈረሰ። ኦኬ። ስለዚህ የሌለ ነገር በግድ አሳዩን፣ በግድ ይውልን አልክና የማይሆን ጥቅስ ጠቀስክ። ጥቅሱ ራሱ ኤፌሶን 2:8 ላይ መዳን በጸጋ በእምነት አድኗችኋል ብሎ በጸጋ ብቻ አላለም። ስለዚህ አላሳየህንም። 10 ደቂቃ ተወያየን። ጥያቄና መልሱን ያወራ ከእንትን አንጻር ከዚህ አንጻር ለማለት ሞከርክ። ነገረ ድነት ግን በመላት ነው መረዳት ያለብን። እሺ ሰው እንዴት ይድናል? እንዴት ይድናል ሲባል ኢኒሺየት ያደረገው እግዚአብሔር ነው። ይሄ ምንም ጥያቄ የለውም። በእግዚአብሔር ጸጋ ነው የዳን ነው። ጸጋው ግን በእምነት አድኖናል እንላለን። ሰው አምኖ ሲጠመቅ ልጅነትን ያገኛል። ወደ እግዚአብሔር ቤት ምን ያደርጋል? ወደ እግዚአብሔር አካልነት፣ ወደ ክርስቶስ አካልነት ይገባል። በዚህ ብቻ ግን አይደለም ድነት፣ ይህንንም ደግሞ ዕለት ዕለት መኖር አለበት። ፊልጵስዩስ ምዕራፍ 2:13 ላይ እንዲሁም ደግሞ በስራ ያዕቆብ እንደሚናገረው ይህንን ያገኘነውን በጸጋ የተቀበልነውን ክርስትናን ዕለት ዕለት በስራ እንድንጸድቅ ይነግረናል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያለ ብሎ ያዕቆብ መልእክት ላይ 2:24 ላይ ያስቀምጣል። ስለዚህ ድነትን ስንረዳው እኛ በሁሉም ነው እንጂ የምንረዳው እየቆራረጥን እንዲህ ብቻ እንዲያ ብቻ አንልም። ሁለተኛ እምነት ብቻና ጸጋ ብቻ ብለህ ወዲያው ደግሞ እምነት ብቻ፣ ይሄ ራሱ ብቻ አይሶሌት የሚያደርግ ቃል ነው። ብቻ የሚለይ ቃል ነው። ኦኬ ብቻ የሚለይ ቃል። ብቻ ካልኩኝ ሌላ ነገር ሳይጨመር ሌላ ነገር ሳይደረብ ማለት ነው። ከዛ እምነት ብቻ ይልህና ይመጣና ደግሞ ትንሽ ቆይቶ ጸጋ ብቻ ይልሃል። አንድ ላይ ለምንድነው መወያየት ያልፈለገው? ቅድም አንድ ላይ ከተወያየማ ይፈርሳል። አንዱ ሁለቱን እኮ ይዘህ እኩል መወያየት አትችልም። ወይ ይሄን ትለኛለህ ወይ ያን ትለኛለህ። አይ ይሄንንም ሌላ ጊዜ ነው መወያየው ነው የምትለው። ስለዚህ ጸጋ ብቻ እምነት ብቻ ብለህ ብቻ 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 እያደረግህ አትቀጥልም። ደራርበህ ደግሞ ብቻዎችን ከሰበሰብካቸው ብቻውን አስወግድና ጸጋ፣ እምነት፣ ጥምቀት፣ መልካም ስራ እያልክ ማስቀመጥ ነው እንጂ ያለብህ ብቻ እያልክ እየቆራረጥክ አታስቀምጣቸው። ለሰውም የድነትን ትምህርት ያዛባል። ይህ ትምህርት ብዙ ሰዎች ነገር ውስጥ ይከታሉ። ሌላኛው መጽሐፍ ቅዱስ ብቻ ደግሞ ይመጣል። የሆነ ሰዓት ላይ መጽሐፍ ቅዱስ ብቻ ብሎ የሚያምን አማኝ አንድ ጥቅስ እንዴት አያቀርብም? ውይይቱ ላይ ብቻን ያያችሁ አላችሁ? ብቻን ያያችሁ የለም። ብቻን አላየንም። መጽሐፍ ቅዱስ እንደዛ ላይ አያስቀመጠም። ብቻ የሚል የለም። ብቻን ማሳየትም አትችልም። ስለዚህ አታድክሙን ማለት ነው። ሙሉ 10 ደቂቃ ብቻን ስንጠብቅ ብቻ የሚል የለም፣ ግን ብቻ ተቀበሉ እንዴ። እኛ እኮ መጽሐፍ ቅዱስን የምናምን ሰዎች ነን፣ ክርስቲያኖች እኮ ነን። ካላሳየህን ለምንድን ነው የምናምንህ? አናምንህም። መጽሐፍ ቅዱስን አምጥተህ ካላሳየህን አናምንህም። ከአባቶች ትምህርት አምጥተህ ካላሳየህን አናምንህም ማለት ነው። እሺ ተቆርጦብኝ ይቅርታ። መልካም ውይይት እንደነበረን አስባለሁ።
እየቆራረጡ ብቻ 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 በማለት አይደለም ለማለት ነው። 1 ደቂቃ ከ20 ሰከንድ እያልን ጨርሻለሁ። መልካም ውይይት እንደነበረን አስባለሁ። ሁላችሁም እግዚአብሔር እንግዲህ ወደ ትክክለኛው መንገድ እንግዲህ ወደ ትክክለኛው ትምህርት ይምራችሁ። ጨረሱ። ኦኬ ሙሌ ሬዲ ነህ? ሙሌ ዝግጁ ነኝ ሲሶ። እሺ እሺ ደቂቃውን አስቀምጥልህ። እሺ ያ በመጀመሪያ ደረጃ ቃሉን ብቻ የሚል አምጣ የሚል ሰው ስለ ትምህርትን ያለ መረዳት ችግር ነው። ትምህርት ዶክትሪን በምን አይነት መንገድ ይሰራል የሚለውንም ያለ ማወቅ መንገድ ነው። እንደኛ ዶክትሪን በሲስተማቲክ ቴዎሎጂ እንደምንሰራ የታወቀ ነው። አፍተር ኦል አንድ ጥቅስ ላይ ተሰፍቶ የሚሰራ ዶክትሪንም የለም። ስለዚህ እንዴት ነው ቲቺንግ የሚሰራው፣ እንዴት ነው ትምህርት የሚሰራው የሚለውን ነገር የመጀመሪያ ነገር አለማወቅ ነው እንጂ በመጽሐፍ ቅዱስ ኤግዛክትሊ ወርዱ ሳይኖር ኮንሴፕቱ ግን ስላለ በሲስተማቲክ ቴዎሎጂ መሰረት ዶክትሪን ሰርተን ቁጭ ብለናል። ኦልሬዲ በጣም በስፋት እንደምናውቀው አንደኛው የሥላሴ ጉዳይ ነው። ሥላሴ የሚል በመጽሐፍ ቅዱስ የለም። አብ ወልድ መንፈስ ቅዱስ በመለኮት አንድ፣ በባህሪ አንድ፣ በአገዛዝ በስልጣን የሚል ነገር የለም። እንደዚህ የሚል ነገር አለ የለም። ስለ ኢየሱስ ክርስቶስ እንደዚህ ነው ብለን ለምሳሌ ፍጹም ሰው ፍጹም አምላክ የሚል በመጽሐፍ ቅዱስ አለ እንዴ? ቃል በቃል ማለት ነው። ቃል በቃል የለም የሚል ነገር ሳይኖር ግን ምን ማለት ነው ፍጹም ሰው ማለታችን የሚለውን ነገር ለማስረዳት ምን ማለት ነው ፍጹም አምላክ ነው ማለታችን የሚለውን ነገር ከተለያዩ የመጽሐፍ ቅዱስ ሐሳቦች ከኮንቴክስታቸው ሳይለዩ ጥቅሶቹን በመውሰድ አንድ ላይ አድርገህ ሲስተማታይዝ አድርገህ ትምህርት ትሰራለህ እንጂ ከዛ ባለፈ ብቻ የሚል አምጣ። ይሄ ቅድም ብያለሁ፣ ፋላሲ ነው፣ ኤግዛክት ወርድ ፋላሲ። እንደዚህ የሚባል ነገር የለም። ስለዚህ ብቻ ነው ያያችሁ። ይሄ እውነት ለመናገር አንድ የሥላሴ አማኝ ነኝ የሚል በክርስትና ውስጥ አለው የሚል እንግዲህ በሥላሴ ያምን ይሆናል ብዬ ስለማስብ ነው። አላውቅም፣ እውነት ለመናገር እምነቱ የወንድማችን ትክክለኛ ነው ስለማላቅ በሥላሴ የሚያምን ከሆነ ግን እንዲህ ብሎ መጠየቁ በእውነት አሳፋሪ ነው ማለት ነው። ስለዚህ ብቻ የሚል ነገር ኮንሴፕቱ አለ ወይ? እሱ ጉዳዩ እሱ ነው መሆን ያለበት። አዎ አለ። ስለዚህ እግዚአብሔር ለሰው ልጆችን መዳንን የሰጠው በጸጋ ብቻ ነው ማለት በሌላ መንገድ አልሰጠም። ስለዚህ ያዳነን ብሎ በቅዱስ አጠራር የጠራን እግዚአብሔር ነው። ይሄ እንደ ራሱ ሐሳብና ጸጋ መጠን እንጂ በስራችን መጠን እንደ ራሱ ሐሳብና ጸጋ መጠን ነው እግዚአብሔር ያዳነን አለ። ይሄን ሁለተኛው ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ በግልጽ እንደዚህ ይናገራል። ኤፌሶን ላይ ቅድም አንስተነዋል። እግዚአብሔር በጸጋ እንዳዳነን ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነ ጊዜ ከክርስቶስ ጋር ሕይወትን ሰጠን ካለ በጸጋ ድናችኋል አለ። ስለዚህ በጸጋ እግዚአብሔር እንዳዳነን የተለያየ ቦታ አለ። እግዚአብሔር ግን በሌላ መንገድ እንዳዳነን ግን የሚናገር በተቃራኒው በሌላ መንገድ እንዳዳነን የሚናገር የመጽሐፍ ቅዱስ ክፍል የለም። ሰው በጸጋ ብቻ አልዳንም ብሎ ካመነ ለመዳናችን እግዚአብሔር ሌላ ሪኳየር ያደረገው ነገር ወይ ደግሞ ሌላ በዚህ መንገድ ነው የምትድኑት ብሎ የሰጠበት መንገድ አለ ማለት ነው። ቅድም የሚያስቅ ነገር ፍቅር አለ ከጸጋ ብቻ ተብሎ ፍቅር አለ የሚል ነገር ሰማሁኝ። እውነት ለመናገር በጣም የሚያሳዝን ነገር ማለት ነው። ፍቅርን ከጸጋ ለይቶ ማየት ማለት ነው። ፍቅር እኮ ከወደደን ከትልቅ ፍቅሩ የተነሳ እኮ ነው በጸጋው አዳነን የሚለው። በጸጋው ለማዳን ፍቅሩ ነው እንደ ምክንያት እንደ እንትን እኮ የተጠቀሰው። ወንድማችን ግን አይ ፍቅር ጸጋ አይደል ፍቅር አይደል እንዴ ከወደደን የተነሳ ብሎ እኮ ነው በጸጋው እንዲያድነን እኮ እግዚአብሔር ስለወደደን እኮ ነው። እና ለምን በጸጋ ዳነን ለሚለው ጥያቄ ስለወደደን ነው መልሱ። ወንድማችን ግን አይ ፍቅር ከምን ውጭ ነው አለ? ከጸጋ ውጭ ነው አለ። እንግዲያውስ ፍቅር ምንድን ነው? ይሄ በጣም የሚያሳዝን ነገር ነው ማለት ነው። በጣም የሚያሳዝን ማለት። ስለዚህ በቀጥታ እግዚአብሔር ለሰው ልጆች ያዳነው በመጽሐፍ ቅዱስ። እንግዲህ መጽሐፍ ቅዱስን በምልአት መረዳት ከዛኛው ቤት የተኮረጀች ጥቅስ ናት፣ አነጋገር ናት። እና መጽሐፍ ቅዱስን በምልአት መረዳት ማለት ምን ማለት ነው? በእውነቱ መጽሐፍ ቅዱስ በምልአት መረዳትን ማለት መጽሐፍ ቅዱስ የሚለውን ነገር መተው ነው። ዝም ብሎ መተው መጨፍለቅ ማለት ነው። መጽሐፍ ቅዱስን በምልአት መረዳት ማለት ኦልሬዲ እግዚአብሔር ጸጋ ዳናችሁ የሚለውን ሌላ ቦታ የሚጣረስ ሲመስልህ አምጥተህ አይ ይሄ ስላለ ለማስታረቅ ብለህ ይሄኛውን ጥቅስ መሰረዝ ማለት እግዚአብሔር ጸጋ ዳነን አለ። አፍተር ኦል አሜን ማለት ነው ያለብን። ባይዘወይ እግዚአብሔር የረዳው ሰው እግዚአብሔር የደረሰለት ሰው እንደ ወንጌላዊ አማኝ ሆነ ወይ ደግሞ እግዚአብሔርን
ወዶኛል ብሎ እንደሚያምን ሰው በጸጋ ድነሃል ሲባል አሜን ነው ማለት ያለበት። አራራራ አይደለም በጸጋ አልዳንኩም ብለህ አሮ ነው እንግዲህ። ስለዚህ በግልጽ ጉዳይ ምንድነው እያልን ያለን? መጽሐፍ ቅዱሳችን እግዚአብሔር ጸጋ ድኖናል ይላል። ከጸጋ ውጭ በሌላ መንገድ እንዳዳነ መጽሐፍ ቅዱሳችን አይነግረንም። አሜን ብለናል። እኛ ደግሞ ክብር ለእግዚአብሔር ይሁን። ዳስ ዋይ እኛ አማኞች ነን የምንለው። እኛ አማኞች ነን። ወንጌላዊ አማኝ ነው። በምን ድኛለሁ ብሎ ያምናል? በጸጋ ብቻ ድኛለሁ ብሎ ያምናል። ከዚህ ባለፈ አይ ማየት አለብኝ መዳሰስ አለብኝ የሚለውን ነገር በቃ እምነት ምን ማለት እንደሆነ እኛ ጋር አለ። ክብር ለእግዚአብሔር ይሁን። በጸጋ ብቻ ላዳነን ለእግዚአብሔር ክብር ይሁን። እግዚአብሔር እናመሰግናለን። ተባረኩ። ኦኬ ቴንኪ ሁለታችሁንም እጅግ አድርገን እናመሰግናለን። እሺ ሁለታችሁንም እንደዚህ በጨዋነት ያምራል። አይ ውይይታችሁ በጣም ያምራል። መደማመጥ ነበር፣ መከባበር ነበር። ያው የበለጠ የሚስተካከሉ ነገሮችን እያስተካከልን እንቀጥላለን። እኔ ፐርሰናሊ በጣም ደስ ብሎኛል። አማንዬ አመሰግናለሁ። ሙሌንም አመሰግናለሁ። እናመሰግናለን ሲስ አሁን ግን በነፃነት ማውራት እንችላለንና ከሙሌ ጋር ውይይቱ አልቋል። ሙሌ ከታች አንዳንድ ሰላም ነው። ፍቅሩ ሻምን ይላል ጠራችሁኝ ይላል። ፍቅር ብቻ እያለ ነው። ፍቅር ብቻ ነው። ፍቅር ብቻ አይ ስድስተኛ ሶላ እኮ ጨመርክ። ስድስተኛ ሶላ ምን አልኩኝ መሰለ ሙሌ? ስድብ ብቻ አልኩትኝ። ስድስተኛውን ሶላ ስትሰድበኝ የሆነ ሰዓት ይህ ልጅ ስድብ ብቻ ነው እንደ ያለው አልተባርክም አልከኝ። ስድቡን ልንገር የነገርከኝ ሙሌ፣ እኔ አልሰደብኩም። የስድቡን ልንገር ትምህርት አልተማርክም አልከኝ። እሺ የራሱን ትምህርት እንኳን አያውቅም ነበር ድሮ አልከኝ። እሺ አልኩኝ። እንትን ደግሞ አልከኝ ቴዎሎጂ ትምህርት ቤት አላለፍክም አልከኝ። እንዴ እኔ ይሄ ልጅ ውይይቱን ትቶ ስድብ ብቻ ጀመረ እንደ አምስተኛ ሶላ ብዬ ጨረስኩ ማለት ነው። እና ችግር የለውም አለመስማማት እኮ ይቻላል። እኔ ግዴታ አንተን ማመን የለብኝም፣ አንተም የኔን ማመን የለብህም። ግን ሀሳቡ ላይ ሌላ ጊዜ እናወራለን ማለት ነው። ባይሆንም ሀሳብ ስትካላችሁኝ ሲመስል አማንም የጥርፊያ በቃ በጥርፊያ የገባችሁ ይመስለኛል። ሌላ ቀን የበለጠ ተዘጋጅታችሁ በዚህ እንትን ጸጋ ብቻ በሚለው ነገር ድጋሚ ውይይት ብገቡ ደስ ይለኛል። እኔ ትንሽ እንትን ያለ ይመስለኛል ነው። ሌሎችም እስቲ ሀሳብ አክሊሻ እንኳን ደህና መጣ። ቆይ አይቀር ብሎ ታዝኖማ እንደከብሎ ብሎ ከተረዳ ሶሪ ይቅርታ ልለው ፈልጌ ነው። ማለት እንዲሁ ስድብ ነው ብለህ ካሰብክ ችግር የለውም። እኔ ስድብ ለምጃለሁ፣ እንዳትቸገር። ከታችን በደንብ ተጠረግያለሁ እና እንዳታስብ፣ ቀጥል፣ ችግር የለም። በስድብ አንግል አይደለም የተረዳሁት። በቃ ይቅርታ። ግን ዞሮ ስድብ ነው። አንተ ጋር ስድብ ሆኖ ኢንተርፕሬት ከተደረገ ሶሪ። አይ ስድብ ነው አይደለም በሚለው አልከራከርም። አሁን ቤት እኔ ስናገር ስድብ የተናገርኩት ችግር የለም። በቃ ይቅርታ ነው። በቃ ችግር የለም። ይቀጥሉ ሰዎች ሌሎች ሀሳባቸውና ይቀጥሉ። ችግር የለም። ወይ አክሊልሻ ፓፓ አዴ የሆነ ቦታ ላይ ዞር ብለን ስንመለስ ጸጋ ብቻ በሚለው ዲቤት ተጀመረ። አዎ ዲቤት እኮ ገቡ እኮ ወንድማ እንትናና። አይ ወደፊትም አንድ ሁለት ርዕሶች አላችሁ። ዛሬ ጸጋ ላይ ነው የገቡት። በጣም ደስ ይላል። ጸጋ ብቻ ግን የትኛው ጸጋ ብቻ ላይ ነው? ተለይቶ ነው ወይስ ዝም ብሎ ሊበደፈ ነው? ጸጋ ብቻ ብቻ ተብሎ የምንድንበት ጸጋ ነው? ብቻ አይ ጸጋ ብቻ ተብሎ የፔንቴኮስታሎች የብዙ ፔንቴኮስታል ወንድሞች ይኖራል፣ ደግሞ የካልቪኒስቶች ጸጋ ብቻ ይኖራል። የሁሉም ጸጋ ብቻ እኮ ይለያያል። እንግዲህ ፖለቲካ ጀመርክ፣ የራስህን ሀሳብ ስጥና ፖለቲካማ አትሰራብን። ምንድን ነው አንዴ አሁን የአማን ጸጋ ብቻ ፍቅር ብቻ እምነት ነው። አንዴ ላወራ። አማን አክቹዋሊ ፍቅር ብቻ አላለም። እንትን ነው ምንድን ነው? ጸጋ ብቻ ብላችሁ እንትን የምትል ከሆነ ብቻ የሚለው አይዞሌት ስለሚያደርግ ነጣይ ቃል ስለሆነ ነው እያለ ነበሩ አማን። ኤኒዌይስ እስከሰማሁት ማለት ነው። እና ጸጋ ስትሉ ፍቅርስ አይነት ነገር ብሎ ሊሆን ይችላል። የእሱኛውን ፓርት አልሰማሁም። እንግዲህ አሁን ከሙሌ ነው የሰማሁት። እና አይ ፍቅርም እኮ ያስፈልጋል ብሎ ስለተናገረ ሙሌ አይ እና ታዲያ
ከወደደን ከትልቅ ፍቅሩ የተነሳ ብሎ መጽሐፍ ቅዱስ ነግሮናል። ስለዛ ለእኛ ለመዳናችን የእግዚአብሔር እኛን መውደዱ የእግዚአብሔር ፍቅር ትክክል እሱ ትልቁ ነገር ነው ስላለ ኦኬ ለመዳን የእግዚአብሔር ጸጋ አስፈላጊ ነው። አስፈላጊ ስለሆነ ጸጋ ብቻ ብላል። ፍቅር ለእግዚአብሔር ማን ነው? የእግዚአብሔር ፍቅር እኛን ለማዳን አስፈላጊ ነው። ስለዛ እንደዛ ከሆነ ጸጋ ብቻ እንዳልከው ሁሉ አሁን ፍቅር ብቻ ብለን ልንመጣ ነው የሚል ነገር ነበር የተነሳው። ይሄ ነው የሱን ተውትና እኔ እንትን እያልኩኝ አይደለም፣ እውነቱን ለመናገር እንደዚህ እያቀሳሰርኩ ሳይሆን ጸጋ ብቻ የሚለው ትምህርት ምናልባት ብዙ ሰዎች ስለማያውቁት ነው እንጂ ጸጋ ብቻ የሚለው አንድ ወጥ ትምህርት አይደለም። በፕሮቴስታንቲዝም ታሪክ ውስጥ ለምሳሌ በደንብ አድርጋችሁ ስሙላችሁ፣ ጸጋ ብቻ ከተሳሳትኩኝ ይታረማሉ እዚሁ በፕሮቴስታንት ወንድመቶች ማለት ነው። እንጠይቅ እንጂ እና ማንን እንጠይቅ እንጂ አሁን ምንድን ነው ውይይት እንደዚህ ነው እንዴ? አይ እነሱማ ጨርሱ። ሀሳብ እየሰጠነው ይቀጥል። ውይይት ጨርሰናል። አሁን እንዲሁ ዝም ብለን ሀሳብ እያንሸራሸርን ነው። እና ምንድን ነው ጸጋ ብቻ ሲባል አነሳሱ ላይ እነ ዶክተር ማርቲን ሉተር ይህንን ሀሳብ ይዘው ሲመጡ ምን ለማለት ነው? ጸጋ ብቻ ሲሉ ማለት ነው ሰው ነፃ ፈቃድ የለውም። ሰው በውድቀት ምክንያት አሁን ሲወድቅ አያችሁ፣ ከእግዚአብሔር ሲርቅ የራቀው እንዴት ነው? በቃ ሙሉ በሙሉ በመንፈሳዊ ሞትን ሞቷል። ሙሉ በሙሉ በቃ ቶታሊ ዲፕሬቭድ ሆኗል። ልክ ይሄ ታስታውሳላችሁ፣ የሚያወራ ሰው አለ እንዴ? ወዳጅ መሰለኝ ጭራሽ አረብኛ ጽሑፍ ያለው ማናውቀው እሱ አረባቶች እና ምንድን ነው ሞዴሬተር አረባካችሁ። ይሄ ሉቃስ 16 ላይ ነው ታስታውሳላችሁ። ይሄ ከአባቱ ቤት ርቆ ይኖር የነበረው ያ ሰው ርቆ ይኖር ስለነበረ የልጄ ሞቶ ነበረ ብሎ ነበር አባትየው የተናገረው እና ከአባትየው መራቁ እንደ ሞት የተናገረው። ስለዚህ እኛ ራሳችንም ከአባታችን ከእግዚአብሔር ርቀን ስለነበርን የምር ሙታን ነበርን እና ያ ልጅ ተመልሶ መጣ አይደል? ሉቃስ ወንጌል ምዕራፍ 16 ላይ ተመልሶ ሲመጣ ሞቶ የነበረው ልጅ ሕያው ሆነ ታለ። ኦኬ ሞቶ የነበረው ምን ሆነ? ሕያው ሆነ። ልክ እንደዛ ነው። እኛ በቃ ይሄ ከአባቱ መራቁን ነው የሚያሳየው። በራቀበት በዛው ሁኔታ ላይ ሆኖ ግን ልቡ ሲመለስለት እናያለን። ያ ሰው ወደ ልቡ መለስ ብሎ ደግሞ ሲመጣ እናያለን። እንደዛም ሆኖ ሞት ውስጥ ነው ያለው። ከመጣ በኋላ ነው ሕያው ሆነ ተብሎ የተነገረለት። ልክ እንደዚህ ሁሉ እኛ ራሳችን ከእግዚአብሔር በራቅን ሰዓት ሙታን ነበርን። በበደላችንና በኃጢአታችን ምን ነበርን ይላል? ሙታን ነበርን። ግን ሙታን በነበርንበት ሁኔታ ውስጥ ነፃ ፈቃዳችንን ግን አተነዋል። መጽሐፍ ቅዱስ ይህን ያስተምራል አያስተምርም የሚለውን አሁን ለጊዜው ልትወው እና አሁን አነሳሱን የጸጋ ብቻ ትምህርት መጣ እና ሉተር ከራስ መስ ጋርም እንደዚሁ ክርክር ሲያደርግ እናየዋለን። በኋላ ላይ በእነ ጆን ካልቪን ምናምን በደንብ በስፋት ይሰጣል ይህ ትምህርት። እነ ጆን ካልቪንም ይህንን ይቀበላሉ። እና ምንድነው ሲባል የነበረው እንዳልኳቸው በቃ ሰው ነፃ ፈቃድ የለው። ታዲያ ነፃ ፈቃድ ከሌለው ክርስቶስ መጥቶ እንግዲህ ዓለምን ለማዳን ማለት ነው፣ ወይም እንግዲህ አንዳንዶች ደግሞ እንደሚሉት የተመረጡትን ብቻ የተወሰኑትን ለማዳን ሲመጣ ጌታ ኢየሱስ እንዴት ነው ታዲያ የሚድኑት እነዚህ ሰዎች የሚል ጥያቄ የተነሳ። ሰው ነፃ ፈቃድ ከሌለው እንዴት ሊያምን ይችላል? ለመንፈሳዊ ነገር ነፃ ፈቃድ የለውም። አሜን ብሎ መቀበል አይችልም። በቃ ማመን አይችልም ሰው ምን ካልሆነ በስተቀር ይላሉ፣ ዳግመኛ ካልተወለደ በስተቀር እምነትን ዳግም ልደት ይቀድመዋል ብሎ ነው የሚያስተምሩት። ሪጀነሬሽን ፕሪሲድስ ፌዝ ብሎ ያስተምራሉ። ዳግም ልደት ምንን ይቀድማል? እምነትን እንዳትረሱ፣ እምነትን ይቀድማል። የሆነ ቴምፖራል ኦርደር ላይሆን ይችላል፣ የጊዜ መቀዳደም ባይሆን እንኳን ሎጂካል ኦርደሩ ግን ሰው የሚያምነው ዳግም ከተወለደ ብቻ ነው የሚል እምነት ይዘው መጡ። ሰው ዳግም ባልተወለደበት ሁኔታ በዛ ውድቀት ውስጥ ሆኖ ዳግም ሳይወለድ ነው ማመን አይችልም። ኢቭን ምን አይነት ውድቀት ውስጥ እንዳለ ራሱ ሊያስታውሰው ሊያውቀው አይችልም አይነት የሚመስል ነገርም መናገር ተጀመረ። ስለዚህ የእግዚአብሔርን ጥሪ መስማት አይችልም። ይሄ ነፃ ፈቃድ የለውም ሰው። ታዲያ እንዴት ይዳን? እሺ ማመን ካልቻለ አንዴ ማነው መሀል ላይ ገባ? ኧረ እባክህን አንዴ ሙሌ ልጨርስና ሀሳብ ካለ ትሰጣለህ። አሁን እኮ እንትኑ ዲቤቱ ጸጋ ብቻ የሚል ትምህርት ላይ አይደለ? ጸጋ ብቻ ሲባል የትኛው የሚለውን እኮ ልጠይቃችሁ እኮ ነው። ታሪካዊ አመጣጡን እሱን ልንገራችሁና በየትኛው ጸጋ ብቻ ላይ ነው ውይይቱ የተደረገው የሚለውን ለመጠየቅ ነው። እና እንዳልኳችሁም ሰው ነፃ ፈቃድ የለውም ማመን አይችልም ምናምን የሚል ነገር ስለመጣ አንድ ነገር አበጁ ማለት ነው ሪፎርመሮቹ ሀዳሲያኑ። ምን አይነት ነገር እናበጁ? ኦኬ ያ ሰው
ሁሉም ሰው በቃ በተመሳሳይ ሁኔታ ውስጥ ነው ያለው። ሁሉም ሰው ሞቷል። ማመን አይችልም። የእግዚአብሔርን ጥሪ መስማት አይችልም። የክርስቶስን ቃል ሰምቶ አሜን ብሎ መምጣት አይችልም። ሁሉም በቃ ምንም በቃ እንደዚህ አይነት ሁኔታ ውስጥ ሆኗል። ስለዛ በምን መልኩ ነው መዳን የሚችለው ከተባለ እግዚአብሔር አስቀድሞ ይመረጣቸዋል ለማዳን። እግዚአብሔር አስቀድሞ የተወሰኑትን ለማዳን መረጠና እነዛ ሰዎች እንዲያምኑ ያደርጋቸዋል። እነዛ ሰዎች እንዲያምኑ ምን ያደርጋቸዋል? ዳግም ይወልዳቸዋል። ሳያምኑ፣ ሳይፈልጉ፣ ሳይፈቅዱ ከእነሱ ምንም ሳይጠበቅ በጸጋ ብቻ ከእነሱ ምንም ሳይጠበቅ ማለት ስራ ሳይጠበቅ ማለት አይደለም። በእነዚህኛዎቹ በሉተራንም ሆነ በካልቪኒስት እንዲሁ በጸጋው ብቻ ሲሉ ስራ ሳይጠበቅ እያሉ አይደለም። እምነት ራሱ ሳይጠበቅ፣ ፍላጎት ሳይጠበቅ፣ ፈቃድ ሳይጠበቅባቸው፣ እነሱ መፍቀድ ሳይጠበቅባቸው፣ ፍላጎት ሳይጠበቅባቸው። በነገራችን ላይ እንደዚህ አሁን በኮንፊደንስ እያወራ ያሉት በፕሮቴስታንት ወንድሞቼም በፊት ማለት ነው። ትምህርታቸው እንደዛ ስለሆነ ነው። አይደለም የሚለኝ ካለ እየገለጥኩኝ ከሉትራኑም ከካልቪኒስቱም አሁኑኑ ማሳየት ስለምችል ማለት ነው። ለዛ ነው ደረቴ ነፍቼ ማውራት ትላለህ፣ ያው ውሸት እንዳይመስል። እሺ ሰው ከእነዛ ከሰዎቹ ፍላጎታቸው ሳይታይ፣ ፈቃዳቸው ሳይታይ፣ እምነታቸው ሳይታይ እንዲሁ በጸጋው ጸጋ ብቻ የሚለው ትምህርት አነሳሱ እንደዚህ ነው። አሁን የተወያያችሁበት ርዕስ ይሄኛውን ጸጋ ብቻ ነው ወይስ አሁን በጣም በርካታ ደግሞ ምንም እምነትን ሪኳየር አያደርግም ነው የምትለው? አያደርግም። መጀመሪያ ላይ በፍጹም ጭራሽ እምነትን ይላል። ፍላጎትን፣ የመዳን ፍላጎትን፣ የመዳን ፈቃድን አይፈልግም። ሰውየው ፈቃዱ እስራት ውስጥ ነው ብሎ ስለሚያምኑ ሉተር ቦንዴጅ ኦፍ ዘ ዊል ይለዋል። የፈቃድ እስራት፣ ፈቃዱ ኦልሬዲ እስራት ውስጥ ስለሆነ ሰውየው ገና ከጅምሩ መፍቀድም አይችልም ለመዳን ብሎ ነው የሚያስተምሩት። ሰውየው ለመዳን መፍቀድ አይችልም፣ ማመን አይችልም። ነፃ ፈቃድ ኮምፕሊትሊ የለውም። ለምን? ለመንፈሳዊው ነገር። ስለዚህ መጽሐፍ ቅዱስ ላይ ላጠቃሎች ምኑ መጽሐፍ ቅዱስ ላይ ለማውራት እኮ ትምህርቱን ማወቅ አለብህ። ስለምንድን ነው ራሱ ገዝቱን እኔ ማኔጅ አደርገዋለሁ። ሞዴሬተሮች ሰባካችሁ። እሺ እና እንዲህ ያለ ትምህርት አለ። ይሄ በክላሲካል ፕሮቴስታንቲዝም ውስጥ አንዴ በጣም ድምፅ። እሺ በዛን ወቅት ላይ እንግዲህ የአርሜኒያኖች ተነስተው ነበር። ይሄ ዶርቱ ሲኖድ የተዘጋጀውም በእነሱ ምክንያት ነው። እንደምታውቁት እንግዲህ አንዳንዶች እዚህ ካነን ኦፍ ዶርት የሚባል አለ አይደለ? የዶርቱ ሲኖድ ወይም ቱሊፕ የተወሰደው ከዛ ሲኖድ ነው። ቱሊፕ ራሱ የተወሰደው ከዛው ነው። እና የዶርት ሲኖድ ላይ አርሜኒያኖችን ያወግዟቸዋል። ምክንያቱም አርሜኒያኖች ሲነሱ አይ ምንድነው ሰው ነፃ ፈቃድ አለው የሚል ትምህርት ስለነበራቸው እንደዛ የሚመስል ነገር አላቸው። ለማንኛውም ግን አነሳሱ ላይ ግን በሉትራን ሳይድም በካልቪኒስቶችም ሳይድ የሪፎርመር ቴዎሎጂ ላይም በሉትራኑ ሳይድም ጸጋ ብቻ የሚለው የሰውን ፈቃድንም ነፃ ፈቃድንም ያገለለ ትምህርት ነው። የሰውን ነፃ ፈቃድ ሪፎርመሩ ጋር ብቻ አላልኩም። ተመልከቱ፣ ካልቪኒስቶቹ ጋር ብቻ አይደለም፣ ራሳቸው ሉተራኖቹ ጋር። አሁን ሉተርን በጣም ጥሩ የምንወደለት ብዙ ነገሮች ይኖራሉ አይደለ? በዛው ልክ ደግሞ ይሄኛው ትምህርቱ በጣም አደገኛ የሆነ ትምህርት ነበር። የሰው ነፃ ፈቃድ የለውም። ስለዚህ በቃ ለመዳን ፍላጎትን ማሳየት አይችልም። ጸጋ ብቻ ሲባል ፈቃዱን የሚያገል ነው። ይሄ ደግሞ ለሉተር በነገራችን ላይ ቀላል ትምህርትም አልነበረም። መስት የሆነ ግዴታ ሰዎች ሊቀበሉት የሚገባ በጣም ትልቅ የሆነ ትምህርት ነው። ኢቨን ካቶሊካውያንን ይሄ ፖፑ ላይ ያላቸው ትችት አለ አይደለ? አይ ስለ ፖፑ የምትናገሩት ነገር ስህተት ነው ይላሉ። ከሱ ይልቅ ይሄኛው ነው አንገብጋቢ ብሎ ይናገር ነበረ። ቦንዴጅ ኦፍ ዘ ዊል መግቢያው ላይ ይህንን ነገር ያስቀምጣል። አይ ቲንክ ፓርቱ ላይ እንደዛ ነገር እና አሁን ጸጋ ብቻ ሲባል አንደኛው ይሄ ነው። ሁለተኛው ግን አሁን ብዙ ጴንጤዎች ምናምን አይ ጸጋውማ የሚያድነን በእምነት ነው፣ ሳናምን እንደዚሁ ዝም ብሎ ጸጋ አያድንም የሚሉ ጴንጤዎች አሉ። ስለዚህ አሁን እነዚህኞቹ ጴንጤዎች ብዙ እንግዲህ በርካታ፣ ሁሉም አይደለም፣ ምክንያቱም ጴንጤ ሆኖ ካልቪኒስት ሊኖር ስለሚችል ማለት ነው። ግን አብዛኛው ጴንጤ ግን እኔ እስከማውቀው ጸጋ ብቻ ሲሉ ከእኛ ስራ አይደለም እያሉ እኛ መልካም ስራን ስለሰራን አይደለም ሜዳን ነው። ስለዚህ ጸጋው
በቃ ያለ እኛ ስራ የሚለውን ለመግለጽ ብቻ ነው ጸጋ ብቻ ነው የሚጠቀሙት። ስለዚህ አሁን ጸጋ ብቻ ስትሉ ውይይቱ የትኛው ውይይት ነው ማለት የትኛው ነው? ጸጋ ብቻ ሲባል ያለ እኛ ስራ የሚለውን ለማመልከት ነው ጸጋ ብቻ ያላችሁት? ወይስ ጸጋ ብቻ ስትሉ እኛም ሳንፈቅድ እኛም ሳንፈልግ የእኛ ፈቃድ፣ ፍላጎት፣ እምነት ምናምን ምንም ሳይጠይቅ የሚለውን የትኛውን ነው የሚለውን ግልጽ እንድታደርጉ። ጸጋ ብቻ የሚለው ይለያያል በፕሮቴስታንቱ ውስጥም ራሱ ብዬ ነው። የትኛው ላይ ነው የተወያያችሁት? እስቲ አሁን ንገሩ ነው። ጸጋው በእምነት አድኖናል የሚለው ላይ ነው ዲስከስ ያደረጉት። በምን አወቅ? ሙለታ ካልቪኒስት ነው በእምነት ይላል። እሱን እኮ ቅድም ሳነሳው ከቶታል ዲፕራቪቲ ሲጀምር ስላልፈለገና ወገኖች በቃ ደህና ምንድን ነው እውነቱን እኮ ሲከታተሉ የነበሩትን ገለልተኛ እሷን ጠይቅ። ጆሲ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ሁላችሁንም ሰላም ብያለሁ። እንዴት ነህ? ደህና ነህ ጆሲ? አለን እግዚአብሔር ይመስገን። አለ። እስቲ ውይይቱ ላይ ምን ሀሳብ አስተያየት አለ ጆሲ? የተነሳው ሀሳብ ላይ ፍቅር የምትባለውን ፖይንት መተው የሌለባት ፖይንት ነች። እውነት ለመናገር አይዶንት አግሪ ዊዝ ሶላ ግራሲያ ወይም ሶላ ፊዴ ምናምን በፋይቭ ሶላስ በጠቅላላ እና ፍቅር የሚባለው አይነሳ የሚባለው ሀሳብ ላይ አልስማማም። ምክንያቱም ሉተርስ ወርክ ላይ ሉተርስ ወርክ 26:270 ላይ በፍቅር የታነጸ እምነት ከሌለ ክርስቶስን ሊያሳጣው ስለሚችል እሱን ምንድን ነው እንደማይደግፍ እና እንደገና ደግሞ ይሄ አይነት እምነት በፍቅር ታነጸ የሚባለውን አይነት አባባል የተረገመ ይሁን ብሎ ማለቱ በሉተርስ ወርክ 26:273 ላይ እና 27:38 ላይ የሚታወቅ ነገር ነው እና እምነት በፍቅር አይታነጽም የሚባለው ሀሳቡ ላይ የሶላ ግራሲያ አንደኛው ሂንጅ ስለሆነ እሱ መነሳቱ ላይክ ሞክድ ቢደረግ ላይክ ፍቅር ብቻ ምናምን የሚባልም ሉተርን የሚያውቅና የሚያነብ ሰው ላይክ ቤዚክሊ ጀስቲፊኬሽን ትምህርት ላይ ሉተር በፍቅር አይታነጽም እምነት ብሎ ማለት ያው ገላትያ ላይ እምነትን በፍቅር በስራ ላይ መዋል የሚባለው ነገር ለጀስቲፊኬሽን አይደለም ብሎ የሚለውን ነገር የሚያነሳ ነበረ እና በፍቅር ይታነጻል እምነት። ከዛ ደግሞ ይሄ በጸጋ ብቻ የሚባለውን አንቀበልም ሲባል እግዚአብሔር በጸጋው አላዳንም የሚባል አይነት ነገር አይነት ፕሬዘንት የማድረግ ነገር አለ which is wrong። እሱ ደግሞ ለምንድን ነው ሮንግ የሚሆነው? ማንም ከካቶሊክ ቤተክርስቲያን ስለሆነ የወጣው ሉተርን ሌሎችንም ኋላ ላይ ማንም ሰው በስራ ይድናል። ስራና የእግዚአብሔር ጸጋ እኩል ናቸው። የምንፈጽማቸው የስራና የህግ ዝርዝሮች ያድኑናል የሚባሉት እነዚህ ፔላጃን፣ ሴማይ ፔላጃን እና ጃኒሲስት በካቶሊክ ቤተክርስቲያን የተወገዙ ናቸው እና ለዛ እነሱ ሀሳቦች አብሮ መነሳት መቻላቸው አለመቻላቸው ማተር የሚያደርግ ነበር። አብሮ ቢነሱ ብዬ እላለሁ። ከዛ ውጭ ደግሞ ካቴኪዝም ኦፍ ካቶሊክ ቸርች ላይ ስለ ኦሪጂናል ሲን የሚያወራው ክፍል ላይ እንደዚህ የሚል ክፍል አለ። ያው በእንግሊዝኛ ለማነበው ተረጉማለሁ። The first Protestant reformers, on the contrary, taught that original sin has radically perverted man and destroyed his freedom. They identified the sin inherited by each man with the tendency of evil, concupiscential, which would be insurmountable. The church pronounced on the meaning of the data of revelation on original sin, especially at the Second Council of Orange and at the Council of Trent እያለ ይገልጥላል ማለት ነው። ስለዚህ የፔላጃኖች ኤክስትሪም ሆኖ እንደመጣና የሰው ልጅ ነፃነትና ነፃ ፈቃድን ኪል ያደረገ ትምህርት እንደሆነና በካውንስል ኦፍ ትሬንት ኮንዶም እንደተደረገው ቶታል ዲፕራይቪቲን ያነሳልና ቶታል ዲፕራይቪቲ ከሶላ ግራሲያና ከሶላ ፊዴ ጋር የሚገናኝ ቤዚክ ትምህርት ስለሆነ እሷ ለመነሳቱ ላይክ ዲል አድርገው ምንድነው በትክክል አኮርዲንግ ቱ ዴር ኔቸር ሀሳባቸው ዲል መደረግ አለባቸው የሚባለው ጋር ሊያስኬድ ይችላል። ግን ከዛ ውጪ አይ ቢሊቭ ጀስቲፊኬሽን፣ ግሎሪፊኬሽን እና ሳንቲፊኬሽን
የተለያዩ አይደሉም። በእግዚአብሔር ጸጋ እስከሆነና በቅዳሽ ጸጋ የሚመጡ ከሆነ አንድ የቀድሶት ከኃጢአት ነፃ ያደርገውና ኋላ ላይ ደግሞ ከኃጢአት ተጽዕኖ ውጤት ግን ኋላ ላይ ነፃ የሚያደርገው ብሎ ማለት እና እንደገና ደግሞ ያው በቤተክርስቲያን በጥንታዊ ጉባኤዎች በካርቴጅ ምናምን በጥምቀት ስንጠመቅ ኃጢአትን ራሱ ይገለዋል ብሎ እንዳስተማሩት አባቶች እንደዛ የማያደርገው ከሆነ እንደገና ደግሞ በውስጣችን ያሉን ደካማ ዝንባሌ ራሱ ለኃጢአቱ ፍቃድ ሳንሰጥ ኃጢአት ራሱ አድርጎ ሰውን አተሴም ታይም ጻድቅና ኃጢአተኛ ብሎ ማድረጉን እነዚህን ይዞ ነው እንደ ሀሳብ መነሳት የነበረበት። ምናልባት ወይ እንዲህ የሚያደርጉት ቢሆን ኑሮ ትንሽ ሁለቱም ተዘጋጅተውበት ሌላ ጊዜ የመጣው ስክሪፕቸራል ፓትሪስቲክ ታሪካዊ የሆኑ ካውንስሎችን ሪፎርመርሶቹ ራሳቸው ብሎ ያሉትን ጉዳይ ምናምን ድል ቢያደርጉበት ጥሩ ነበር ብዬ አስባለሁ። ይህን ያለኝ ሀሳብ። እኔም ጆሲ ሌላ ጊዜ በሰፊው በዚህ ርዕስ ቢመለሱ ብዬ ነው ማነሳው። ምክንያቱም በጣም አጠር ያለ ነገር ነው ያዳመጥነው። ብዙ ነገር መነሳት ይችል ነበር እና ምናልባት አሁን የጥርፊያ ስለገባችሁ እንደዛ ይመስለኛል። ግን ነገ ከነገ ወዲያ ድጋሚ ራሱ አማን ፈቃደኛ ከሆንክ ከሙሌ ጋር ድጋሚ በኮስት ራሱ ገብታችሁ ብትወያዩ በጣም አሪፍ ነው፣ ጥሩ ነው ብዬ አስባለሁ። አኮስ ተለይቶ ማለት ነው። ግና የትኛው ጸጋ ብቻ እንደሆነ አስቸጋሪ እኮ ነው። ሲሲ እና መለየት አለበት። ካልቪን ይለያል እኮ ሲስ ጸጋ እንዴት ታሙዬ ወይ ወንድሜ እንዴት ነህ? ወይ ታሙዬ ሁለቱንም ስኮላሮች ስለምታውቃቸው ሄድበት። እኔ ከሄድኩባቸውማ ተማሪ ለመምህሩ ሲነግረው ብለህ ትንሽ እንኳን መዝጊያችን እንኳን አሳምረው ሲነግረው። በነገራችን ላይ አኬም ትንሽ ለአማን አዳልታል። አሁን ራሱ እኔ ሙሉ ያሳዝኑኛል። እኔ ምንም አላዳለውም። በስመ አብ። አይ ሙሌ በጣም ነው ያሳዘነኝ። ፍቅር ብቻ ብሎት እንዲህ በሁኔታው አይ ፍቅር ብቻ ወደሚል ትምህርት የሚያመራው እኮ እውነቱን ለመናገር የሙሌ ነው። በዚህ አይነት ሰው ለመዳን የእግዚአብሔር ጸጋ ያስፈልጓል ተብሎ በቃ ጸጋ ብቻ ካለ የእግዚአብሔር ፍቅር ነው እንግዲህ ሰውን ማለት እኛ ሄዳን ነው እግዚአብሔር ስለወደደን ነው እንጂ እኛ እንደወደድ ነውም አይደለም መጽሐፍም እንደሚለው። ስለዛ በዚህ አይነት ፍቅር ብቻ ብሎ እንዳይመጣ ተብሎ እኮ ነው እየተነገረ ከታችን ያሉት በገኛ አይደሉም። ምን አማን ነው እንጂ ፍቅር አለ እኮ ብሎ እኮ አኩስ ፍቅር አለ እሱ ፍቅር አለ አለ እና ይህንን ሚዛሃደ ፍቅር ብቻ ልትል ነው ወይ እኮ ነው አንተ አልገባም። ሲሲ ፍቅር ሲይዝም ምን እንዳይቀላቀሉ አቡቱ በእናትህ ንርስ እኔ ተቀመጥኩት እኮ ተሙን ገና እንደመጣ ልክ እንደሰማን የሆነ ነገር ጽፎ ሎላ አለ። ያማል እንዲህ ከባድ እኮ ነው። ኧረ ፖለቲካ አይደለም ጋይዝ። አሁን የሆነ ልጅ በይማ ፖለቲካ ወፍ በእውነት ፖለቲካ ሳይሆን እኔ በዛውም እንድታውቁት ነው። በነገራችን ላይ ፕሮቴስታንት ወንድሞቼ ያው ጸጋ ብቻ የሚለው ትምህርት እኔ እውነቱን ለመናገር ከካልቪኒስቶቹ ይልቅ የብዙዎቹ ጴንጤዎች የጸጋ ብቻ ትምህርት እሱ ይገዛኛል። ማለት ለመጽሐፍ ቅዱስ የሚቀርበው ለክርስትና የሚቀርበው እሱ ነው ብዬ አምናለሁ። የአብዛኞቹ ጴንጤዎች ጸጋ ብቻ ሲሉ ምክንያቱም ጴንጤዎቹ በቃ ያለኛ ስራ እያሉ ነው። አዎ እዛ ከሆነ ለምን አሁን ለምን ይህን ነገር ትክክለኛ ፕሮቴስታንቱ ጸጋ ብቻ ሲል ምን ብሎ ነው የሚያምነው የሚለውን ነገር ለምን አንወያይም? ምን ፕሮቴስታንቶቹ ጸጋ ብቻ ሲሉ ከማን ጋር ነው? ከጴንጤው ጋር ከተወያየ ስራን እያገለልን ነው እንጂ እምነትንማ አናገለም ይላል። ከዛ ትክክል ነህ እለዋለሁ። እንደዛ ከሆነ ስራን አግልሎ ግን እግረ መንገዱን ደግሞ ጥምቀትንም ሚስጥራትንም አገላለሁ ካለ ያኔ እሱ የሚሳሳታል። ጴንጤው በጎን ደግሞ አይ ሚስጥራትን ይዤ ግን እምነትን አገላለሁ ካለ ያኔ እሱ የሚሳሳታል። ምክንያቱም ለምሳሌ ሉትራን ወንድሞቻችን በጥምቀት በኩል ሰው እምነት ሊሰጠው ይችላል ወይ ቃሉ ሲሰበክ ሲሰማ በቃሉ በኩል። ምክንያቱም እግዚአብሔር ጸጋውን ለመስጠት ሰውየው ማመን አይችልም ተብሎ የለ ማመን ስለማይችል የሆነ መንገድ ግን ይፈልጋል እና ሁለት መንገዶች አሉ።
እግዚአብሔር ጸጋውን የሚያቀብልበት ለማያምነው ሰውዬ ማመን ስለማይችል ወይ በሚሰበከው በቃሉ በኩል መንፈስ ቅዱስን ይሰጠዋል፣ ወይም ደግሞ ልክ ሲሰማ ማለት ነው ዝም ብሎ መንፈስ ቅዱስን ይሰጠዋል። አሊያም ደግሞ ምንድነው ሲጠመቅ በጥምቀት ውስጥ እምነትን ይሰጠዋል። ከዛን እዛው ላይ ሰውየው ያምናል ይላሉ። ይሄ ጥሩ አይደለም። ስለዚህ አሁን ከጴንጤም የሚጎድል ነገር አለው፣ ከሉትራንም የሚጎድል ነገር አለው። ስለዚህ ልክ የምሬን ነው። የጴንጤዎችን እምነት ትወስዳለህ፣ የሉተራኖቹን ጥምቀት ትወስዳለህ። ከዛ ክርስትና ሆነ ማለት ነው። በቃ ተሳከተ። ይሄ ነው አረላ ይሄ እንትን ሞር በቃ ሚያንትን ነው እርሱ ለካስ እንዲህ በቀላሉ የሚታይ አይደለም። እንደ ቀላል የሚታይ አይደለም። በጣም ትልቅ ርዕስ ነው። ስለዚህ ነገ ሰሞኑን ለማንኛውም እንትን ውይይት እናደርግበታለን። ተመስገን ጥያቄ አለሽ? ቶሎ ልዘጋ ያስገባሁት ተመስገንን ያስገባሁትና ዴቪድ ሊጠራው መሰለኝ ትወያዩ ይሆናል። አይደለም እንደዛ ሳይሆን ቴሌግራም ላይ በቂ ምላሽ ተሰጥቶበታል ከዚህ በፊት ማለት ነው። ተደጋጋሚ ጊዜ እንትን ብሎ አሁን ኦፊሻል ጥሪ ዲቤት ማለት ነው። በቲክቶክ የሚመጡ ሉተራን ካሉ ኦፊሻል ጥራ። ሁለተኛ ለአንተ በወንድማችን በዳንኤል እውነት ለሁሉ 81 ወይም 66 በሚል ጥሪ ቀርቦላል። እስካሁንም ያ ፋይል አልተዘጋም። በሉተራን ወንድም ሲሶይ አይሳደብ እንጂ እንደው ትንፍስ ይበል እስቲ ወንድማችን። እስቲ አውራ እስቲ ተሙይ ወይ በጌታ እኔ ማለት ሳደለ ኦፊሻል የሆነ ዲቤት ጥራ። አሁን ምክንያቱም ሚስ ሪፕሬዘንት እየሰማውም እያየውብህም ነው። አሁን ሉተራን እና ካልቪኒስቶችን ላይ አላወቅም ወይ ደግሞ ሁለቱን ሆን ብለህ ደባልቀሃል። ሚስ ሪፕሬዘንት ማለት ነው። ወይ ደግሞ ምን እያሉ እንደሆነ በትክክል ወይ ጨርሰህ አላነበብከውም ይሆናል። ለዚህ ኦፊሻል ነው ዲቤት እንትበረ። ሁለተኛ ደግሞ ዋናው እስከዛሬ ተከፍቶ ያልተዘጋ ፋይል አለ አንተ ጋር 81 ወይም 66 በሚለው ወንድማችን ዳንኤል ከዛሬ 1 ዓመት በፊት ያቀረበልህ ጥሪ አለ እና እሱን ነገርስ እንዴት ነው እያየህ ያለው? እሱ ልጠይቅ ነው። እና ኦፊሻል የሆነ ዲቤት ጥራ፣ በጸጋ ብቻ በሚለው ማለት ነው። አንተ ነህ ዲቤቱን እየጠራህ ያለው ተሙ? አይ ለሌላ ሰው እንትን ነው። ሌላ ሉተራኖች ካሉ ጠራ ነው እያለኝ ያለው። ቃል አቀባይ ነው እንዴ? ያኪ የምን ቃል አቀባይ? አንተ የምታምነውን አምላክህን አታውቅም እንዴ? ተመስገን። አይ እሺ፣ አንዴ አታውቅም አምላክህን። ለምን አንተ አትወያይም? አሁን ይቻላል። አሁን ላይ እንትን የምትል ከሆነ በነገራችን አንተ ዲቤት ባታደርግ ራሱ ማለት ነው ዲቤቱን ትተኸው ችግር የለውም። እኔ ዲቤት ሰው አይደለሁም ካልክም ማለት ነው። ተመስገን እንደዚህ ክብረነክ የሆነ ንግግር የተናገርኩ አመሰግናለሁ። ተባረኩ። አይ ቆይ አትውረድ። ከቡክ ኦፍ ኮንኮርድ ላይ እያወጣሁ ላሳዩ እችላለሁ። እንደው ሌላ ስራዎች ላይ ኦኬ ወጣ። እሺ በቃ የጠየከኝን ብቻ ልመልስ። እሺ አይ እንትኑ ላይ በቃ እሱ ተሳስቷል አለ መጥቶ ይሞግትህ አለቀ። አይ ጸጋ ብቻ ላይ ሰን እንትን ነው። አይ እኔ ዲቤት ምናምን አሁን ብዙም የምጣላ አይነት ሰው አይደለሁም። ግን እኔ አሁን ከተናገርኩት ነገር የተለየ ነገር ከነገሩ ግን አምጣ እናሳይ። ሲጀመር ያውቃሉ ብለህ የምታስባቸው ሰዎች ካሉ ሉተራን ሆነው ካሉ እርግጠኛ ሆኜ የምነግርህ ከኔ ጋር ተመሰለ የሚናገሩት። ምክንያቱም በቃ ይሄ ትምህርታቸው ይታወቃል። ምንም የተለየ ነገር እኮ አልተናገርኩም እኔ። ይሄ የእንትኑ ምንድነው 80 አሃዱና 66ቱ ምናምን ያለው ወይል እንግዲህ አሁን እሱን ታሪኩንም ወደኋላ መለስ ብለን ማስታወሱ ምናምን ያን ያህል አስፈላጊ አይደለም። ግን ያው እኔ ለዳኒ እንደምታስታውሱት አንድ መጽሐፍ ላይ ይሄ ነገር ምንድነው ይሄ መጽሐፈ ሲራኪው መጽሐፍ ቅዱስ ነው ወይስ አይደለም በሚል ሳቀርብለት አይ እሱን አልቀበልም ሰፋ አድርገህ ነው ወይ 80 አሃዱና 66 ይሁን ብሎ የመጣው እሱ ነው። በእርግጥ ዳኒ ነው። ግን ዳኒ ስቲል የምወደው ወንድሜ ነው። በደንብ የምወደው የማከብረው ወንድሜ ነው። ስለ እሱን ተወው ወርሰው። ይሄ ዝም ብለህ ይሄ መደበቂያ ምናምን ነገር በዚህ በዛ ብለህ አትፈልግ እና እሱን ተወውና ባይሆን ትምህርትህን አጥና ፕሊዝ። ወዳጅ ትምህርትህን አጥና፣ ቼክ አድርግ። ከዛ በኋላ የምርም አንተ እንዳልከው ሚስ ፕሬዘንት ያደረኩት ነገር ካለ ናና ይኸው እዚህ ላይ እንደዚህ አድርገሃል ብለህ ጠይቀኝ። ቴሌግራም ላይ ምናምን ያልከው ምንም ቴሌግራም ላይ ምንድን ነው የሚመለሰው? ምን የሉትራን አውጥተህ እኮ ማንበብ ትችል ነበረ። ግን ኤኒዌይስ እንደዛ ነው። በርቱ ትላለህ። ያ
እሺ ኤኒዌይ ሁላችሁንም በጣም ነው ማመሰገነው። እንዴ ጉድ ኒውስ ገብተሽ ተመለሽ ለእኔ ምጽፊ ኮሜንት ላይ። እሺ ኤኒዌይ አኬ ሁላችሁንም ሄናክ የምትለው ነገር አለ? እስኪ ሄናክ ወየ ሲሶ ወየ ሁላችሁንም ሰላም ብያለው። አኬ አማን ተሜ ሁላችሁንም ሰላም ብያለው። አኬ ግን ዛሬ ያወራኸው ነገር አሁን የሰማነው ነገር የምርህን ነው ወይስ የፈጠራ ነው? እንደው እኔ በጣም ተአምር ነው የሆነብኝ ሰምቼ የማላውቀው ነገር ስለሆነ አንተ እርግጠኛ ወዳጅ ፈታ ይሄ ሰው ሉትራኖቹ አይመቹትም ማለት ነው። አይተዋል እንዴ? እኔ አኬን በጣም ነው የምወደው በእውነቱ። አኬ ጽንፈኛ የሉተር ተቃዋሚ ነው በነገራችን ላይ። ዛሬ ያወራኸውን ነገር አኬ በእውነቱ እኔ በጣም ነው እንትን ያልኩት፣ ሰምቼም አላውቅም። አሁን ጸጋ ብቻ ብሎ ሲያምኑ ሶሪ በጣም ሲሶ አንድ ቃን ያለኝና ለሄኖክ የሚባለው ሰውዬ ፕሊስ ተናገር። የኔን ፎቶ እየገለበጠ ምናምን በጣም እንትን እያለ ስለሆነ ለምንድን ነው እንደዚያ የሚያደርገው? ሄኖክ በዚህ በጣም 700 ሰው አለ በጣም እና ሁላችንም አሉ። በቃ ሀኒቾን ተፋታት። ውሸት መዋሸት እየፈለገች ነው። በጣም ውሸት ጥሩ አይደለም። ፎቶዎችን የራስሽን ፎቶ ነው የለጠፍኩት። ምንም ስድብ ነው። ምንድነው ገልብጠሃል ምናምን ያልሽው? የራሴ ፎቶ አይደለም ቪዲዮ ላይ ቪዲዮ አንዴ ማስረጃለሽ ስለመገለጥ አይደለም። ቆይ አንዴ ቆይ ላውራበት። የራሴ ፎቶ ሳይሆን ቪዲዮ ላይ ኢሳይ ፎቶ አንገልብጫለሁ። ገብተህ አሳይ እስኪ። አሁን እኔ አይደለም በእግዚአብሔር እኔ እሷ ሉትራኖች ተነኩ ብላ ነው አይደለ 30 ሺህ ጊዜ እኔን ድምፅ የምታወጣ። እኔ ደጋግሜ ነግሬያለሁ። ቤት ከፍቼም ሂጂ ብዬሻለሁ ብዬ ተናግሬያለሁ። አንቺ ሉትራኖች ተነኩ ብለሽ 30 ሺህ ጊዜ ታወጫለሽ አይደል? እኔም ፎቶሽን ነው የለጠፍኩት። ስለዚህ ፎቶ መለጠፍ ደግሞ ኃጢአት አይደለም። እኔ ባወራሁት ድምፅ አላፍርም። አንቺ ለምንድን ነው በፎቶሽ የምታፍሪው? ማለት ፖስት ማድረግ ምናምን ትችላለህ፣ ግን እኔ የለጠፍኩት ፎቶ ሳይሆን ከቪዲዮ ላይ የሆነ አንተ ራስህ እንትን ብለህ ነው የፖስት። ስለዚህ አንድ እጅ ውሃ በቀጠል ምናምን ነገር በቃ ተወሽ። እሱን እኔ አይደለሁም እኔ የጻፍኩት አይደለም። በፊት ድሪመር የፖስተው ነው። እኔ አይደለሁም። እኔ ፎቶውን አግኝቼ ዝም ብዬ ፖስተትኩት እንጂ እንደዚህማ የምታለቃቅሽ ከሆነ የኔን ድምፅ 30 ሺህ ጊዜ ማውጣት የለብሽም። እንዲህ የሚያስጨንቅሽ ነገር ከሆነ አይኔ በቃ ኧረ ሴት ናት። ይኸውልህ ነው ከአንድ ነገር እናድርግ። እንደ ሴት እያደረጋት አይደለም እኮ እንደ ሴት እያደረጋት አይደለም። ሀሳብ ላይ ለምን አትሞግቱም? እኮ ይኸውልህ አንደኛ ሀኒቾ በጣም ትልቅ ሰው ናት። ክርስቶስን ይኸውልህ አንደኛ ሴት ናት። የራሷ ጉዳይ አይደለም። ይኸውልህ ሁለተኛ የልጆች እናት ናት። ይኸውልህ ይሄን በጊዜ ይኸውልህ እኔ እንደው ልለምን ይኸውልህ 700 አይደለም። በጣም ለመሰላችሁ አንደኛ ሀኒቾ ትልቅ ሰው ናት፣ ባለትዳር ናት፣ የልጆች እናት ናት። በቃ ማለት በቃ ይብን ልናከብራት ይገባል። የሀሳብ ልዩነት ካለን ሀሳቡ ላይ ብቻ ሞግተን ሀሳቡ ላይ ቪዲዮ መስራት እንችላለን። ሀሳቡ ላይ ብቻ ሰው የለም ስትለጥፉ እንዲህ አንዴ አይደለም አስሬ ከራው ምንም ችግር የለውም። እኔ ለምጄዋለሁ። ግን ስፔሻሊ ሴቶችን ሪስፔክት አድርጉ። ሴቶችን ሀኒቾ አንደኛ ሴት ናት፣ እናት ናት፣ ባለትዳር ናት። እና ይህን ሁሉ ነገር ኮንሲደር አድርጋችሁ በተቻለ መጠን ሴቶች ላይ እንደዚህ አታድርጉ። እኔ ለምጄዋለሁ። በዛሬ ውይይት ራሱ የሆነ ቤት እኔ ላስላስይት
የሆነ ቤት ላስ እየተደረግኩ ነው። ችግር የለውም። እኔ ምንም ብትሉ እንትን አለ። ግን ሄኒ እኔ አሁን ይኸውልህ 600 ሰው አለ። በ600 ሰው ፊት እንደው በእግዚአብሔር ስም እለምንሃለሁ ሀኒቾን ተፋታት። በቃ እንደው በእግዚአብሔር ልለምን ተዋት። አንደኛ እና እንዴ በጣም ምን አጠፋ ይለኛል እንዴ? እነግርሃለሁ ደውዬ እኔ አክሊልሻ ደውዬ ወይ ይሄኒ በእግዚአብሔር እንደው በእግዚአብሔር በቃ ሀኒቾ የፈለገችውን ትበል። የራሷን እምነት እሷን እፋታታለሁ። ግን ከታች የሚሳደቡኝ ተቀጥረው ነው እንዴ ለሷ? በስመ አብ በጣም የሚገርም እኮ ነው እኮ እኔ በጣም ጓደኛዬ ነህ፣ በጣም ወዳጅ ነህ። ይኸው በዚህ በጣም እኔ እናንተ በውስጥ የምናወራ ወዳጅ ነህ። ሀና በቃ ስም አንተ የሚሳደቡኝ ከታች ያሉት አልፋታትም። እንዲህ ከሆነ ከታች ያሉትን አይደለም። አሁን እናንተ ስለ ሀና ነው የምናወራው። በቃ ሀና የሀሳብ ልዩነት ካለ ከፍተህ ቤት ላይ የፈለከውን ሀሳብ ስጥ፣ ችግር የለውም። ዲቤት ጥራን አገናኘን እኔ እና እሷን። እስኪ እንደው በአባቶች ትምህርት ምናምን እያለች በምናምን እያለች እንትን እያለች ሉትራንም ናቸው እያለች ስለሆነ እኔ እና እሷን በቃ እንደው አልፍ እንትን አልላት። ሀሳብ ከፈለጋችሁ ዲቤት አድርጉ። ግን ወል እሷ ላይ የለጠፈውን በእሷ ፎቶ የተለጠፈ ነገር ይቅርታ ጠይቃታለሁ። ዲቤትን ትቀበል። እኔ በጓደኝነት አጠፋለሁ አሁን እኔ በጓደኝነት በወዳጅነት ስም እለምናለሁ። የእሷን ፎቶ አድርገህ ፖስት ያደረግከውን በሙሉ አውርደው። እኔ በጓደኝነት አውርዳለሁ፣ ችግር የለውም ሲሶ። ነገር ግን ዲቤት አገናኘን። በቃ አንተ ቤት ፌር በሆነ መንገድ እሷ ሉትራኖች ተነኩ እያለች ዝም ብላ ያንን ድምፅ አወጣለሁ ብላ ከምትሮራጥ አባቶች ሉትራውያን ናቸው ብላ ስለነበረ መቼም አትክደውም አይደል? አንተ አባቶች ሉትራውያን አይደሉም ነው የምትለው? ሉትራውያን ናቸው ብለህ ዲቤት ልትገባ ነው? እንዴት ነው? አይደለም እኔ ሀሳቡን እኮ ነው። የእኔ ስራ እኮ ሜዳው ማሳለጥ እኮ ነው። የእኔ ስራ እኮ የታወቀ ነው። ሜዳውን ነው ማሳልጠው። አሁን አጠፋለሁ። እኔ አባቶች ሉትራውያን ናቸው ብዬ ስለማላምን እሷ ደግሞ አባቶች ሉትራውያን ናቸው ስላለች በዛ እንግባ አይሻልም? በቃ ይቻ ግን እኔ በእግዚአብሔር ስም ነው የምለምነው። ኧረ ራስህ ታጠፋለህ። ቲክቶክን እንትን ምንድን ነው አካውንትን ፓስወርድ ምናምን እሰጥሃለሁ ከፈለክ። እኔ አሁን ወርጄ አጠፋለሁ። እሺ ሌሎችን ነው ሌሎችንም እኮ አንተን አይደለም ሌሎችን ስፔሻሊ እኛን ችግር የለውም። ሴቶችን ግን የሴቶችን ፎቶ ግን አትለጥፉ። በቃ ስፔሻሊ የሴቶችን ፎቶ ለጥፋችሁ እንትን አትበሉ። ሄኒዬ በጣም ነው የማመሰግነው። ፈለገ ቅድም ይቅርታ እንትን ስላልኩ እኔ ታብታብ እንዲደረግ ብዬ ነበር ያስወረድኩ። ማለታቸው እኔ ስሰማ ነበር። ችግር የለውም። እንዴት ነህ ታዲያ? ደህና ነህ? እግዚአብሔር ይመስገን። በቃ እንትን ሆነ እኮ ውጭ ሆኜ 3 ሰዓት ተኩል ሆነ። ማታ ደግሞ በጣም ኃይለኛ ጨዋታ እንትን አለ። ወደ ልገባ ነው። ሌላ ቀን በሰፊው ቅድም የጀመርነው ምርስ ስላለ እኔ እናንተ በሰፊው ነገ ወይ እንትን እንላለን። ምንድን ነበር እኔ አልሰማሁም። ቅድም ዝም ብለን ስናወራ የነበረውን ነገር እንጂ ሳንቋጭ እንትን ስላለ እንጂ ማነው ፈለግ ይሄዳል። የዚህ ፖለቲካ በጣም ከባድ ነው። ማነው ስማ እቺ የኢየሱስ ባሪያ ገና ሰንበት ትምህርት ቤት መግባት ሆነ አልጨረስም እኮ ሰንበት ትምህርት ቤቱን እና በጣም ማነው ግን ፈለገ ጳውሎስ ለምን አልከው? ግን አንተ ማነው አንድ ነገር ስትል ሰምቻለሁ። እኔ ባለፈው እኔ ቤት ስናገር ነበር። ለመጀመሪያ ጊዜ ማደንቅ ብቸኛ ኦርቶዶክሳዊ ወደ ኦርቶዶክስ ስመጣ እግዚአብሔር ድምፅ ሰምቼ ነው የመጣሁት ያልከው። በእውነት እኔ ምሬን ነው። ለምን መሰለህ እኔ ሚዲያ ብዙ ጊዜ እንደዚህ እንትን አይደለም ማለት ያው ባህሪን አውቃለሁ፣ መሳቅ መጫወት። ግን
የሆነ ቁም ነገር ላይ እኔ አልችልም የምልህ በተለይ ወንጌል ላይ የህይወት ምስክር ላይ ምናምን በጣም ሲሪየስ ነኝ። ማለት ብዙ ቤት አልገባም ለመሰለኝ ኦርቶዶክስ ታሪክ እዚህ ቲክቶክ ላይ ቆይቼ ወይንም መሬት ላይ ምናምን ኦርቶዶክስ ሆኖ በጎቼ ድምፄን ይሰማሉ እነርሱም ይከተሉኛል የእግዚአብሔርን ድምፅ ሰምቼ ነው ኦርቶዶክስ የመጣሁት ያልከው። እኔ ሚዲያ ራሱ እኮ አላውቅም። እኔ ሚዲያ ቲክቶክ ምንም ከመምጣቴ በፊት ቆይቷል እኮ እኔ ከቢኒያም በፊት እኮ ነው ወደ ቲክቶክ እንደውም ያመጣኝ ቢኒያም ነው ማለት አሳየኝ። በእውነት ከታች እንደዛ እንጂ እኔ ወንጌልን በተለይ የምስራችሁ ወንጌል እኔ በሚደንቅ ሁኔታ እድሜ ልኬን እንግዲህ አስቡ። እኔ አንደኛ የካህንም ልጅ ነኝ፣ ቤተክርስቲያን ያደግኩት እኔ አሁን የጠፋው ልጅ እንጂ ንዑሰ ክርስቲያን አይደለሁም። አሁን የመጣ ይሉኛል። እዚህ ካሉት ክርስቲያኖች በሙሉ ኦርቶዶክስ ቀዳሚ ነኝ፣ በእድሜም ቢሆን በምንም። እኔ ይኸውልህ ሰው አይቶ ኦርቶዶክስ ጋር ብትለኝ የሚያመጣ ነገር ምንም የለም። ለምን አለ እግዚአብሔር እንግዲህ አምጥቶኛል። ምን ሊሰራ እንደሆነ አላውቅም። እግዚአብሔር ነው ያመጣው ወደ ኦርቶዶክስ ነው። በቃ እግዚአብሔር ማለት ወንጌሉ እኮ ይኸውልህ፣ እግዚአብሔር ማለት እኮ መጽሐፍ ቅዱስ ነው። እኮ አይደለም። እግዚአብሔርን የምታገኘው እዛ ውስጥ ነው። ሰው ድምፅ ሰማው ሲል እንትን ይመስለዋል። ለምሳሌ አብርሃምን አናገረው ይላል። እንደገና የማያምኑትን ጣዖትን የሚያመልኩ ነገስታትን እኮ እግዚአብሔር ያናገራል። እግዚአብሔር አናገረ ማለት የሆነ እንደሆነ ነገር እኮ ስለሚቆጠር ነው። እንዲህ እግዚአብሔር ከስትንፋስ ይልቅ ቅርብ የሆነ አምላክ ሲሳይ ተናገረኝ። እግዚአብሔር እኮ ከስትንፋሳችን ይልቅ እኮ አሁን እግዚአብሔር ተናገረኝ ስትል አንተ እግዚአብሔር የማያምኑትን ጣዖትን የሚያመልኩ ነገስታትን ያናገረ በለዓምን ያናገረ እኔ ልጁን እንዴት ነው የማያናገረኝ እንዴ? ልጁ አይደለም። ለምን መሰለ? እግዚአብሔርን አርቀው ስላስተማሩን ስለነገሩን ለሆኑ ሰዎች ተሰጠ። አሁን ለዚህ እኮ ነው የሆኑ ሰዎችን ነው የምንሰማቸው። የሆኑ ሰዎች እኮ የሆነ ነገር ነው የሚነግሩክ ከአካል ክፍል ወይ አፍንጫ ሊሆን ይችላል ወይ አይን። ገብቷል? እግዚአብሔር እኔ ልጁ አሁን በቀደም ምን አልኩ መሰለ? ሶፎንያስ ቤት በጣም በቃ ማት ነው የወረደብኝ። እኔ እኮ ቅዱስ ነኝ ስለው ደነገጠ ሶፎንያስ። እንዴት ነው ሲል ቅዱስ እኮ ትርጉሙ መለየት ነው። ተለየው ከዓለም እለዋለሁ። ኦኬ እንደዛ ነው እንዴ ያለ አየው። መጀመሪያ ደነገጠ። በኦርቶዶክስ እንዴት ቅዱስ ነኝ ትላለህ አለ። እንዴ ቅዱስነት እኮ በተለያየ መንገድ መለየት ነው እንጂ ፍጹም የሆነ የእግዚአብሔር ቅዱስነትን አታገኘውም። እግዚአብሔር ቅዱስ ነው፣ እንደሱ ያለ ቅዱስ የለም። ግን አካፈለክ። ሲሳይ ከሆነ መጠጥ ቤት ይጠጣ ነበር፣ ትቶ ወደ ቤተክርስቲያን ሄደ ማለት ተለየ፣ ተቀደሰ ማለት ነው። ገብቶሃል? ከመጠጥ ቤቱ ነው የተለየኸው። አየህ፣ ቅድስና፣ ጽድቅ፣ ህግ፣ ጸጋ፣ የምስራቹ ወንጌል እነዚህ ለይተን ጥያቄ ልጠይቅህ ማለት እኔ ስላልገባኝ ማለት ነው። እኔ አሁን አንዳንዴ እኔ ማውቃት ኦርቶዶክስ እና አንተ የምትናገረው ኦርቶዶክስ አሁን እኔ ትንሽ ተለያየብኝና ኦርቶዶክስ መታደስ አለባት ብለህ ነው የምታምነው ወይስ ትክክለኛው የአንተ ኦርቶዶክስ ናት ትክክለኛዋ? እኔ አሁን ማውቃት ኦርቶዶክስና አንተ የምትናገረው ኦርቶዶክስ ትንሽ ተለያየብኝ። በጣም ጥሩ። እሺ እኔም ያው አንድ ደቂቃ ስጠኝና ኦርቶዶክስ ይኸውልህ ኦርቶዶክስ ተዋህዶ ማለት ወደ እኔ ትምህርት መምጣት አለባት ነው የምትለው? አሁን አንተ ወደምትና ምክንያቱም እኔ አሁን አንተ የምትናገሩ እነዚህን ትምህርቶች እኔ እንትን አላይ እኔ እኮ ይኸውልህ ኦርቶዶክስ አንዳንድ ጊዜ መምህራኖች ካልገጠሙ በስተቀር ትሾቃለህ። እኔ የገጠሙኝ ያስተማሩኝ እግዚአብሔር ይስጣቸው እስከ ዛሬ ባለውለታዎቼ ናቸው። ኦርቶዶክስ ተዋህዶ የሚለውን ትርጉም ራሱ በትክክል ሰዎች የተረዱትም አይመስለኝም። ኦርቶ ማለት እውነተኛ ቀጥተኛ መንገድ ነው አይደል?
ኢየሱስ ክርስቶስ እኔ እውነትም መንገድም ነኝ አለ። ገባ? ተዋህዶ ማለት አምላክ ሰው ሆነ ማለት እኮ ነው። ፍጹም ሰው ፍጹም አምላክ ሆኖ ወደዚህ ምድር መጥቶ ተዋህዷል እኮ። በቃ ሰው ሆነ፣ ስጋ ሆነ። ቃል ምን ሆነ? ስጋ ሆነ ማለት ሰው ሆነ ማለት ነው። ተዋህዶ ብሎ አባቶች ያስቀመጡልን ይሄንን ነው። ኦርቶዶክስ ተዋህዶ ሃይማኖት ትታደሳለች ካልከኝ ኢየሱስን ሄደ እንግዲህ አድሰው። ስለመታደስ አላወራም። ሰዎች ሊሳሳቱ ይችላሉ። ሃይማኖት ግን ያሳሳታል። እኔ አሁን የአንተ ትምህርትና እኔ አሁን እኮ አይደለም እኔ ኦርቶዶክስ እሺ ሶሪ አሁን አንተ የምታስተምረው ትምህርትና ምናልባት በለኝ የምትሰብከው በለኝ ደግሞ አስተማሪ ብለህ ገደል ልታስከትተኝ ነው። እኔ አስተማሪ ነኝ። አንተ የምትሰብከው ምክንያቱም ስብከት አለ። አንተ የምትሰብከው ስብከትና አሁን ሌሎቹ የሚናገሩት ነገር ሰምሃው ትንሽ ልዩነት አለው እኮ። አገናኘኝና የማን ኦርቶዶክስ ተዋህዶ በትክክል እንደተማረ ይህንን እንትን ብትል መልካም ነው። አንድ አገናኘኝና እኔ ኦርቶዶክስ ተዋህዶ እኔ የምለውን ነገር ኦርቶዶክስ ተዋህዶ ይህንን ካላለች እነሱ የሚሉት ከሌለ እንግዲህ ከሁለት አንዳችን እኔ ለመሰለ ያስተማሩኝ እግዚአብሔር ይስጣቸው። ወንጌሉን ራሱ በሚገርም ሁኔታ ነው። እኔ ራሴ እኮ እስክደነቅ እኮ ነው ኦርቶዶክስ የሆንኩበት ምክንያት። እንትን ትሰማለህ? እሺ ልጠይቅ። አሁን ለምሳሌ ያው ፕሮቴስታንት ስለነበር በፕሮቴስታንት ቤት ያው ታውቃለህ ሰዎች ከመንፈስ ቅዱስ ድምፅን ይሰማሉ እና ያን ነገር ደግሞ እግዚአብሔር ተናገረኝ ምናምን ብሎ እንትን ይላሉ። በህይወት እንደዚህ አይነት ልምምዶች አሉ? ይኸውልህ ሲስ አንዳንዴ ፈውስን ለፉገራ ሲያደርጉት ሁሉ ያስቀኛል። ሀሳቤ ገብቷል። እግዚአብሔር እንዴት እንደሚሰራ አናውቅም። መክብብ ላይ ቅድም እኮ ነገርኩህ እኮ የማያምነውን የሚያናግር አምላክ ያናግራል። እኔ እንደዚህ አይነት ጭቅጭቆች ውስጥ አልገባም። ለምን? ያለፍኳቸው ህይወቶችን አውቃቸዋለሁ። ገብቶሃል? እዛም ሆኜ እኔ አሁን ስለ ወንጌሉ ነው ሁልጊዜ። እግዚአብሔር ለፍጥረቱ ይናገራል። አሁን ትክክል አይደለም እሱ ወንጌሉ ላይ እናወራለን። እሱ ሌላ ጊዜ ወደ ውይይት እንሄዳለን። ግን እዚህ ጋር ግን ምን አለ መሰለ፣ አሁን አንተ ለምሳሌ ይኸውልህ ፈውስ አለ ፈለይ በቃ 4 ሰዓት ሆነ። በጣም በቃ በጣም ከጀመረ ስለማንጨርስ ለዛ ነው። ግን ያው ጫፉን ሰምተሃል እንግዲህ ፕሮግራም አስይዘህ እንትን ማለት ይችላል። ፕሮግራም በቃ በፕሮግራም ማስታወቂያ ሰርተን ምክንያቱም አሁን ምን ይኸውልህ ሲስ ሰዎች እዚህ ሲመጡ ጴንጤ ነው ታድሶ ነው ብዙ ነገር ሊሉ ይችላሉ። አትደነቅ። እኔ አሳልፌዋለሁ፣ ሰልችቶኛል። እኔ እንደዛ አይነት እኔ ጋር እኮ ትላልቅ ነገር ነው የሚነሳው። አርቲ ቡርት በእናትህ እኔም እንደዛ ነው ማለት አንተ ጋር ለምን እንዳልመጣው አላውቅም። ቅድም እንዳልኩ ነው ትልቅ ጥፋት እንዳጠፉ አውቃለሁ። ፎሎ አድርጌ ልጅ በቃ እያልኩ እኔ ጋር አይመጣም። ለዛ ነው በጣም ትልቅ ይቅርታ ብያለሁ። ከዚህ በኋላ ግን በእውነት እመጣለሁ። ችግር የለውም። ልዘጋ አልነበርክም ወይ ትይኛለሽ? እሺ ቻው በል። ሁላችሁንም ቴንኪው አመሰግናለሁ። ኧረ ተሙ እግዚአብሔር ደህና ደሩ። ኧረ ጌታ እኔ እኮ በዘዴ የሚነግሩኝ ሰዎች መብዛታቸው ወይ ዘንድሮ ጌታ ኧረ ልዝጋበት ተው ዘንድሮ ኧረ ቻው በል። ወይኔ ራሴን አመመኝ ዛሬ። ልዘጋ አልነበርክም ወይ? ኧረ ታፈን። ቻው በሉ። ቻው ጋይስ።